ከአላሚን ልጀምርና እስኪ በተነሱ ጉዳዮች ላይ ለመሆኑ ስለ ምርጫ ምን ትላላችሁ? በምርጫ መንግስትን መጣል ይቻላል? እነዚህን ጉዳዮች እናወራለን። አዳዲስ ሰዎች ለመላክ የምትገቡ ሰዎች ይሄ የጨዋ ቤት ነው። ይሄ ዝም ብለህ ጠጅ ጠጥተህ አረቄ ጠጥተህ የምትገባበት ቤት አይደለም። ማይ ፍሬንድ ይሄ ዝም ብለህ ሰብሰብ ስትል ስላየህን ልከህ የምትገባበት ቤት አይደለም። እዚህ ለመግባት መጀመሪያ 2-3 ማሰብ አለብህ። ጨዋ ነኝ ወይ ማለት አለብህ። ጨዋ ብቻ አይደለም ጨዋ ወልዶ ጨዋ ነው ያሳደገኝ ወይ ብለህ መልስ። አእምሮ ልክ ነህ ጨዋ ነህ ካለ ብቻ ሪኩዌስት ላክ። እንደዛ ነው። በዛ አውድ ነው የምንወያየው። በመደማመጥ ላይ እና በመከባበር ላይ የተመሰረተ ውይይት ነው የምናደርገው። አድማጭ ተመልካቾች እዚህ እያደመጡ ነው። አላሚን ወደ አንተ ልምጣ ወንድሜ። 1-2-3 አላሰማል? ይሰማኛል ቴዲ። እሺ እድሉን ስለሰጠኝ አመሰግናለሁ ቴዲ። ያው በምስጋና ጊዜን አላባክንብም። እንዳጠቃላይ አድናቂ ነኝ። የምታነሳቸው ሀሳቦች እንደ ሀገር ስለ ኢትዮጵያ ስለሆነ የምናወራው ከዚህ አንጻር በጣም አከብራለሁ፣ በጣም ወዳለሁኝ ብሮ። ምርጫውን በተመለከተ ጉዳይ ቴዲ አሁን ላይ የትኛው ማለት ተቃዋሚ ፓርቲ ወይንም ደግሞ ተፎካካሪ ፓርቲ ብለህ የምትላቸው ከዚህ በፊት ለምሳሌ በቅንጅት ጊዜ በነበረበት ጊዜ ከምናነሳው ውጤቱ ምንም ይሁን ምን ከፍተኛ የሆነ የህዝብ እንቅስቃሴ፣ የድጋፍ ሰልፎችን፣ ጥሩ ፉክክር የሚባል ነገር የሚታይበት ጊዜ የነበረ ሰዓት ነበረ። አሁን ላይ ግን አሁን ካለው ገዢ መንግስት ውጪ ያሉት ተቃዋሚ ፓርቲዎች የራሱ ወይንም ደግሞ እነኚህ ምን አይነት እንደሆኑ አብዛኛውን ጊዜ በስም ራሱ ማህበረሰቡ የማያውቃቸው ሁሉ አሉ እና እኔ እንደኔ ያን ያክል በህዝብ ዘንድ የሚታወቅ ወይንም ደግሞ ለዚህ ይጠቅመናል ብለህ የምትለው አይነት ነገር የሚፎካከር ፓርቲ አይታየኝም አሁን ላይ። እንዳጠቃላይ በሚዲያውም ደረጃ ብለህ ብትሄድ የህዝብ ተወካዮች ምክር ቤት መቀመጫ ላይ ያለመከሰስ መብት ያላቸው ሰዎች እንኳን የሚታሰሩበት ሀገር ላይ፣ ሁለተኛ ደግሞ አሁን ቀደም እንዳነሳው በሐሳብ ደረጃ ነው ተፈናቃዮች የሰብአዊ መብቶች ድርጅት ተፈናቃዮች ባሉበት ሁኔታ ምርጫ እንዲመርጡ የተመቻቸ ነገር አለ የሚባለው አይነት ነገር ያ የተፈናቀለ ከቤት ንብረቱ የወጣ ማህበረሰብ ይሄንን ነገር ችግሩን ሶልቭ ሳታደርግለት ምንድነው ማንን ነው የሚመርጠው? ብሶት ላይ ያለ ማህበረሰብ፣ ካምፕ ውስጥ ያሉ ሰዎች እንደዚህ አይነት ነገር ችግር በበዛበት በኢኮኖሚው የወደቀ የላሸቀ ባለበት ህዝብ ላይ ማንን ነው የሚመርጠው? መጀመሪያ ህልውና ይቀድማል፣ የህዝብ መኖር ይቀድማል እና ይሄ ሁሉ ነገር ባልተሟላበት ጊዜ ውስጥ ኦልሞስት የሚታወቅ ነገር ነው። አሁን ላይ ምርጫው ልክ የቀጠሮ ሰርግ በለው ይሄ ለኔ ማለት ነው ግላዊ ሐሳቤ ነው። የቀጠሮ ሰርግ ነው እንጂ እኔ እንደ ምርጫ አድርጌ አላስበውም። ምክንያቱም በህዝብ ዘንድ ልክ ገዢውን ፓርቲውን በትክክለኛው ሊፎካከር የሚችል ምንም ተቃዋሚ ፓርቲ እኔ አላየሁም ለምርጫ የቀረበ ማለት ነው። ስለዚህ ያን ያክል ውጤቱ እንደኔ ማንም መረጠ ማንም የታወቀ ነው የምልህ። ይሄን ብቻ ነው ልልህ የምችለው። ጊዜን አልግደልብህ ቴዲ። ቴንክ ዩ። እሺ ወደ ዘብር ሄዳለሁ። ዘብር ቴዳነት እንደ ሁልጊዜውም ወንድም አለም ለምሰጠኝ እድል በጣም ከልብ የመነጨ ምስጋና አቀርብልሃለሁ ወንድሜ። ያው ሱስ ሆነብን ጠዋት እንቅልፋችን ትተን ቁጭ ብለን ባንገባ እንኳን እናዳምጣለን። አታርፍድብን ቴዳ፣ ብዙ የምታስተምረን ነገር የምንሰማው ነገር ስላለ። አላሚን ሚዩት አድርገው ወንድም አለም። ቴዳ እንትን ነው አሁን ላይ እኔ በዚህ በማይረባ ምርጫ ከመጀመሪያው ሀሳቤ ስነሳለ ቴዳ የሀገረ መንግስት በመሳሪያ መገልበጥ ይቻላል ወይ በምርጫ የሚለው ነገር እኔ እዚህ ቤት እንደገባውም ቴዳ አፌ ስፈታም የተናገርኩት የትኛውም ኃይል ይሁን ምንም አይነት ኃይል ይሁን በመሳሪያ የመጣ ኃይል የሚደግፍ ትውልድ ከመጣ ያኔ እንደ ሀገር የተዋረደበት ቀን ነው። ይህ ስል ግን ቴዳ ጫካ የገቡ ወንድሞቻችን ኮዝ የላቸውም ምክንያት የላቸውም እያልኩ አይደለም። ተረዳኝ ቴዳ አሁን ላይ እየተደረገ ያለው ነገር ይሄ ምርጫ የሚባለው ነገር ለኔና ለአንተ ምናልባት ፈጣሪ ካደረሰ እንጂ ማናየው ነገር ነው። ምናልባት ልጆቻችን መጥተው ትላንትና አባቶቻችን እንዲኮ ሲሆኑ ነበር ወይ ብለው ይስቁብናል፣
ወይ ብለው ያለገጡብናል። ከሁለት አንዱ ነው የሚሆነው። በጦርነት የሚያምን ትውልድ በዚህ ጄኔሬሽን ውስጥ ይመጣል ብዬ አልጠብቅም፣ እንዲሆንም አልመኝም። ቴዳዬ ከዚህ ከመግባቴ በፊት አገር ቤት አንድ ሁለት በዋትሳፕ ላይ መልእክት እየተቀያየርኩ ነበር። እንደምታውቀው የጎጎት ፓርቲ ደጋፊ ነኝ። ጎጎት ፓርቲ መግለጫ አውጥተዋል። ዛሬ ጠዋት ነው የለቀቀው 12 ሰዓት ከምናምን ላይ ነው። 1 ሰዓት አካባቢ በምርጫ 2 ነው 3 አካባቢ ሰዎች የሱ ታዛቢ ሲሄዱ ታዛቢዎች እንዳይገቡ ተደርገዋል። ጎጎት ፓርቲ ሰላማዊ ሰልፍ እንዳያደርግ ተከልክሏል። ይህ ሁሉ ነገር አለ ቴዳ። ይህ ሁሉም ነገር እየሆነ ምንም አይነት ጦርነት ማልመኝ ወንድ ሰው ነኝ ቴዳ። ልምምድ ነው ቴዳ። ምርጫ የሚባለው ነገር የምትለማመደው ነገር ነው። ዲሞክራሲ የሚባለው ነገር የምንለማመደው ነገር። በአንድ የተነስተን እኛ ሲንጋፖር መሆን አንችልም ቴዳ። 1100 የሚሆን ችግር ያለብን ሰዎች ነን። በአንድ የተነስቼ እንደንትና ካልመረጥኩኝ የምለው ምንም አይነት ኮዝ የለኝም። ይሄ አገር ነው። ይሄ ህዝብ ነው። በዚህ ምርጫ የመጣ አንድም ሰው ህይወቱ እንዳያልፍ አንፈልግም ቴዳ። በዚህ ልምምድ 10 እና 15 ምርጫ ቢደረግ ይሻላል። ያለምንም ሰው ህይወት መጥፋት፣ ያለምንም ንብረት ሳይወድም፣ ያለምንም ውድመት። ይሄ መለማመድ ግዴታችን ነው። ሳይለማመዱ ያመጡ አንዳችም ሀገር እንደ ምሳሌ አምጥተህ እዚህ ጋር ልትሞግተኝ አትችልም። በአቅሜ 2 3 አይቻለሁ። ትንሽ ሂስትሪ ለማጥናት ሄጃለሁ። ሁሉ መስዋዕትነት ከፍሎ ነው ያመጣው። ሁሉም የተጨበረበረ ምርጫ አምጥቶ ነው ያመጣው። ይህ ሁሉ ነገር የተፈጠረበት ሀገር ነው ያለ ነው። ሰው ምንድነው ምን ይጠበስ ካልከኝ የግዴታ መክፈል ያለብን መስዋዕትነት ያለ ሞት ምርጫ የሚባለው ነገር ተለማምደን አለማምደን መስዋዕት የሚከፈሉበት ሰው ህይወት ሳይሆን በካርድ አድርገን የምናመጣበት ወገድ እንደ ወጣት እንደ አንድ ሀገር ኢትዮጵያ የምትባል ሀገር ከምንም በላይ ሀገሩን ለሚወድ ወጣት ይሄን ነው የምመክረው። ለማይሆን ነገር ቢሆን እንኳን ቴዳ የሚመጣውን ነገር መመልከት መቻል አለብን። ከጀርባው ምንድነው ብለን ማሰብ መቻል አለብን። ዛሬ አንዱ ታጣቂ ኃይል 4 ኪሎ ቢገባ ቴዳ ማን ቁጭ ብሎ የሚያየው? ቴዳ እኛ እኮ ኢትዮጵያውያን፣ እኛ እኮ አፍሪካውያን ነን። በስነ ስርዓት በልጠን ያልጠገብን ህዝቦች ነን። በየቦታው መከራችን የበዛ ህዝቦች ነን። በአንድ ቀን 6 እና 7 መኪና ታግቶ እናት እኮ ከነ ልጇ የምትገደልበት ሀገር ነው ያለ ነው። በትጥቅ የሚመጣ ምንም አይነት ለውጥ አለ ብዬ አላምንም፣ ወደፊትም አላምንም። ቴዳዬ ምንድን ነው የምታምነው ካልከኝ የፈለገው ጊዜ ይፍጅብኝ። እንደ ወታደር ስታወራ ከወንድሞችህ ጋር አንድ ቀን ቴዳ አንድ ቀን ከምንዋጋ 10 ዓመት ቁጭ ብለን ብንደራደር እንመርጣለን ነው የሚሉ ቃል በቃል የሚያወሩት ቴዳዬ። የወታደር ቤተሰብ ስላለኝ ነው። 10 ዓመት ቁጭ ብለን እንደራደር። በዛ መሀል ላይ የሚጠፋው ቀላል ነገር አይደለም። በድርድር የምናመጣው ነገር ይበልጣል። ውጊያን እንደ አማራጭ አንውሰደው። አውቃለሁ፣ ኮዛለን አውቃለሁ። በጣም ብዙ ውጥንቅጥ የወጣበት ሀገር ነው። ከነዛ ነገር ሁሉ ግን ምርጫን እናስቀድም። ዲሞክራሲን እንለማመደው። ዲሞክራሲ በአንድ የሚገነባ ነገር አይደለም። ነገ ልጄ መጥቶ ምናልባት የልጅ ልጄ የሚሆን ይለፍለት፣ እኔ ልሰቃይ፣ እኔ ልደክርት፣ እኔ አይመቸኝ። ለልጄ ግን የሆነ መሰረት ላስቀምጥለት። አባቴ ከ20 ዓመትና ከ30 ዓመት በፊት ምርጫ ብለው በዛን ዘመን ይመኙ ነበር ብሎ ያወራ። ያንን ታሪክ ላስቀምጥለት። ዛሬ ሰው በማንነቱና በምንነቱ እንዲገደል ቦታ አንፍቀድ። ይሄን እንቃወም፣ እንደ ሰብአዊነት እንቁም የሚለው ነገር ላይ ሁላችንም እንዳንድ ወጣት እንዳንድ ሀገር ወዳድ ይመለከተናል፣ ያገባናል። ወጣቶች ነን አብዛኞቻችን። ወንድሞች ውጭ ሀገር ልትኖር ትችላላችሁ። እያንዳንድህ ግን ቤተሰብ አለ። በዚህ ምርጫ ላይ ረብሻ ቢፈጠሩ ተቀዳሚ የምንጎዳው እኛ ነን፣ እኔ እናንተ ነን። የሚረበሽ ሀገር፣ መንግስት የሌለባት ሀገር አትመኙ። አምባገነን መንግስት ይኑራችሁ፣ አምባገነን መንግስት ይኑረህ። እኛ በስደት አይተናታል መንግስት የሌላት ሀገር ምን ያክል እንደሆነ። ወገን ነቃ በሉ፣ ግድ የላችሁ። ሀገር የምትባለው ነገር ታስፈልገናለች። ደካማ መንግስት ይሁን እሺ ቴዳዬ፣ ደካማ መንግስትም ቢሆን ይኑረን። እንዴት እናስተካክለው የሚለው ነገር ላይ በደንብ ብንሄድበት መልካም ነው እላለሁ። ቴዳዬ ስለምሰጠኝ እድል ከልብ አመሰግናለሁ። ቴንኪዩ ከልብ አመሰግናለሁ። ዘብር ኢወርልድ ጤና ይስጥልን። እንዴት ነህ ቴዲ? ደህና ነህ ወይ? ከዘብር ብዙ ጠብቄ ነበር። እንዳለው የእሱ ፓርቲ ያው እንደወጣ ዜና ለም ሰምተናል። እሱም መስክሯል። ደህና ናችሁ ወይ? አድማጮችም ሁሉንም ሰላም ናችሁ ወይ ልበልና ትግራይ ውስጥ እኔ አሁን በደንብ ያንተን ልክ አንተ እንደምጠብቀው ስልክ የሚጠብቀው ፋኖ ያለበት አማራው ክልል ትግራይ፣ በተለይ ትግራይ ህወሓት ብልጽግና ቢገባ ኖሮ የያዘውን ይዞ እንቀጥል ነበረ ብሎ ነበረ የብልጽግና ሊቀመንበር። እንግዲህ ከይቅርታ ጋር
አሁን ኢትዮጵያ መቼም አትፈርስም። ከፈረሰች የሚያፈርሰው አብይ ነው እንጂ አትፈርስም። አሁን በዛ የሚያስፈራሩ ሰዎች አሉ። ለአብይ ልዩ ኢትዮጵያ ለእኔና ለሌላው ለየት ማለት ምን ጠላ አይነት ለማድረግ ሌብሊንግ ይሉታል በፖለቲካ። ትግራይ የሌለበት ምርጫ በተለይ አማራው አቢሲኒያ መስራች ነው። አመንም አላመንም የኢትዮጵያ መስራች ሀገር ነው። ማንም ሳይንቲስት ማንም ሰው ይምጣ፣ አንተም ታውቃለህ፣ እኛም እናውቃለን የኢትዮጵያ ታሪክ። ሌላኛው ጀርመን ሬዲዮ ላይ ስንከታተል ነበር። ልክ አንተ አሁን ፓወርፉል ሆነሃል፣ ሚዲያው አድጎ የምርጫ ታዛቢ ሁሉ እኮ ኮአሊሽን ፈጥራችሁ አሁን ይሄ የሚሳደበው ምን አሽቋላጩ ጋር ብትሉ እኮ የታዛቢ ሁሉ መላክ ይቻላል እኮ። ኢትስ ፖሲብል እኮ። ፖለቲካ እኮ የሳይንስ የፖሲቢሊቲ ሳይንስ ነው ቴዲ። ግን እንዴት ይሁን በሚለው ነው። እና ትግራይ የሌለበት ምርጫ፣ አማራው የሌለበት ምርጫ፣ ደቡብ ምንም ችግር የለበትም። ምንም እዛ አይነት የተወለድኩበት ነው። ይሄ ጠበንጃ ይዞ መሮጥ እንትን ማለት ምናምን የለበትም። አንድ ሰባኪ መላክ በቂ ነው። በቃ መንግስትን አትንካ መጽሐፉ እንደምለው ምናምን ከተባለ ለምንድን ነው ይሄ የምለው? ስለማቀው ነው። እና ኢንቫሊድ ነው። ኢሰዶፋ የዳውሮዋ ልጅ ዶክተር ራሄል ትመጣለች ብለን ነበር፣ ወጣች። ድርጅቷን ይዛ በጣም ታግላ ነበር። አይተሃል። ረፍት የሌለበት ትግል ነበር፣ ወጣች። ምን አሁን እነ ዶክተር ራሄል አሁን ለምን ይወጣሉ? በቂ ነው እኮ ለመጻፍ። እና ጀርመን ሬዲዮ ላይ ነጋሽ መሰለኝ ፓርላማ ድሮ አባቴ ሲነግረኝ የኃይለ ሥላሴ ፓርላማ ምርጫ ነበረው። ይሄ ፌዴሬሽን ሮ ይፍጠር ኤርትራ እንዳትገነጥል ፌዴሬሽን ፍጠር ተብሎ ፌዴሬሽን ፈጥሮ ነበር። አሁን የኢህአዴግን ጀምረው 7ኛ ብለው የኢህአዴግን ወስዶ ነው እና 1949 ነው የተጀመረው ምርጫ። ምን ነበር ስሙን ብታግዙኝ? ፓርላማ የሚገቡ ሰዎች ስም ነበራቸው። እና ምርጫ ነበረ፣ ህዝቡ ይመርጥ ነበር። ከባድ ምርጫ ነበረ። እኔ አሁን አልተመቸም። አንተ መጽሐፌን ፕሬዝዳንት አላረኩም። ምርጫው አልፏል። ሌላ ጊዜ ከተመቸ እናደርገዋለን። ያንን ሁሉ የፖለቲካ ታሪክ ጽፌያለሁ። እና 7ኛው ብሏል። አይጧን ምኑን ትበያለሽ ግን ምንን አትበይም ትላለች አሉ። አይጥ ድመትን። እኔ ሰውን አይጥ ልል አልችልም። ግን አንዴ እዛ ጋር ምታርግልኝ። ጤና ይስጥልኝ አድማጭ። ጤና ይስጥልኝ። እሺ እያወራን ያለነው በምርጫ ዙሪያ ላይ ነው። 7ኛ ዙር ሀገራዊ ምርጫ ላይ ምን አለ ሀሳብ? ያ ምርጫው ኢትዮጵያ ውስጥ እድለኛ ሆነን ምርጫ ጥሩ ምርጫ አጋጥሞን አያውቅም። ግን ከሰዎች ከምናገሩት አንዳንድ ያልሆኑ ሀሳቦች ስንጸባረቁ ያለው ከወንድሜ ጋር እኔ በፊት እያወራ የነበረው ወንድሜ አቢሲኒያ የሌለበት ይላል። ኢትዮጵያ ዳር ድንበሯ ስትጠበቅ አቢሲኒያ፣ አማራ፣ ትግራይ ያላላት ዛሬ ምን ሲሆን ነው? ደቡብ ችግር የለም አንድ ሰው ካላትን በቂ ነው። የእናንተ ንቀት እኔ አላቅም። ትራኮማና ችግር መታጠብ እኔ ይገርመኛል እኮ የትን ተወልዶ አካባቢውን የማያውቅ ሰሜናችሁን ይዛችሁ ሂዱ ከፈለጋችሁ። እኛ ጋር ወረራችሁን እኮ ወደ ደቡብ ነው የመጣችሁት። ምንድን ነው የምታወሩት? እናንተ ምርጫ ካልፈለጋችሁ እኛ መምረጥ አንችልም? ሂዱ እናንተ። ማንም ከማንም እኮ ከእናንተ እኮ ጦርነት እንጂ የሚተርፈን አንድም ነገር የለም። ቆይ አንዳንድ ንግግሮችን በጣም በጥንቃቄ አድርገው እየተነቀቁ ነው። ግን ሂዱ የሚለውን ሂዱ ብሎ ህዝብን እየናቀ ነው። ህዝብ መናቅ አያስፈልግም። እኛ ከሰሜን የተረፈን አቢሲኒያዎች እያሉ ነው አይደል? ከሰሜን የተረፈን ጦርነት፣ ረሃብ፣ ችግር ብቻ ነው የተረፈን። እና አፄ ምኒልክ የመጡት ችግር፣ ድህነት እሱ ነው ያፋፉብን። እኛ ጦርነት አልነበረንም። እኛ ጋር አንተ ሐዋሳ ነው የተወለድከው ታውቃለህ። ሐዋሳ ልጅ ሰላም ነው የምንፈልገው እኛ እንጂ
ለውጊያ እኮ እናንተን ለማስፈጸ ኤርትራ ስትመጣ እኮ ለመዋጋት የምንሄድ እኛ ደቡብ ኦሮሞ ልጆች ነን፣ ጋምቤላ ቤኒሻንጉል ልጆች ነን። እነኚህ ሰሜኖች ንቀታችሁ እኛ ደቡቦችን አንድ ያደርገናል፣ ከኦሮሞ ጋር ከቤኒሻንጉል ጋር ከሁሉም ጋር አንድ ያደርገናል። ይሄ ንቀታችሁ መቆም አለበት። እናንተ ህዝብን አትወክሉም። እሊቶቹ ናቸው እንደዚህ የምታወሩት። ምርጫ ካልፈለጋችሁ ሂዱና አትምረጡ፣ ተውት። እኛ ግን እንመጣለን። ለእኛ ለምንድን ነው የምታወሩት? እኛ ፈለግነው እንመጣለን። እናንተና ድሮ የተለመደው እኛና አምላክ መሀል እንደ ሽማግሌ የለመዳቸው እሱ አይሆንም። እኛ በራሳችን ነው የምንመርጠው። እኛ እንደ ሰው እየተቆጠረ ያለበት ጊዜ ነበር። እሱ ነው የምታስቡት እናንተ። ዛሬ ይሄ የለም። በጣም ልቅ ሄደናል ከእናንተ። እኔ እሱ ነው በጣም ያናደደኝ። አንድ ፓስተር ይበቃል ሲል ህዝብ ይናቀ ነው። ይሄ ደግሞ ከአቢሲኒያ ነው የሚመጣው። ለእኛ ለደቡቦች፣ ለደቡብ ኢትዮጵያውያን፣ ደቡብ ሲባል ደቡብ ክልል አይደለም። ሁሉም ከአማራና ትግራይ በታች አፋር፣ ሶማሊያ ያለው ንቀት ያሉት እነኚህ ሰሜኖች ናቸው። ይሄ ደግሞ እኔ ደቡብ ልጅ ነኝ፣ ሲዳማ ነኝ። ግን ኦሮሞ ወንድሜ ነው፣ አማራም ወንድሜ ነው። እናንተ እንደምታስቡ አብሯን እናኖረን ንቀታችሁ። እኔ በምን ከኛ ተሽላችሁ? ከተሽላችሁ ደግሞ ለውጥ ብታወጡ ጥሩ ነበር። ምንም ከኛ አልተሻጣ። ኢትዮጵያ ከአንድ ኢትዮጵያ አይሻልም። ግን እናንተ ጦርነት አንድ ጠመንጃ ይዞ በቃ መተኮስ ወንድነት ይመስላችኋል። ሰላም መስበክ ነው ወንድሜ። ህዝብን ማስረፍ፣ ኢኮኖሚ መቀየር ነው። አባታችሁ ኢትዮጵያን ሰራ ትላላችሁ። ከዓለም ላይ ጭራ የሆነችው ሀገር ነው የፈጠራችሁት። ከፈለጋችሁ እኛ ነው የሰራናችሁ ኢትዮጵያ ካላችሁ። እናንተ የሰራችሁት አቢሲኒያን ነው። እኛን በኮሎኒ በጠመንጃ ነው የያዛችሁ። ከእናንተ ተገንጥለን ራሱ እኛ ራሱ የእናንተ ጣጣ ቢቀርብን ምንም የሚጎል ነገር የለም ብዬ አስባለሁ። እሺ ምርጫ ከሆነ ማን ይምረጥ? የፈለገው ይምረጥ፣ የፈለገው ያሸንፍ። እሱ ጉዳይ አይደለም። በሱ ብዙም አልጨነቅም። እኔ የህዝብ ንቀት ነው። ከሰሜን የሚመጣ ንቀት፣ ከሰሜን ለደቡብ የሚመጣ ንቀት፣ ለረሃብ ምግብ ፍለጋ፣ ብር ፍለጋ፣ መሬት ፍለጋ ነው አጠሚልቅ የመጡት። እሺ እኔ ለእኛ እውቀት ትምህርት ይዛችሁ አልመጣችሁ። ከኛ ደግሞ ምንም አትሻሉ። እሺ አመሰግናለሁ። በውስጥ እደውልልሃለሁ። በጣም ያናደረኝ ይሄ ሰውዬ ረሃብ ቸነፈር ብቻ ይዞ የሚመጡ ከሰሜኖች። ትንታኔ ስተነትኑ አሁን ደቡቦችን እያስቆጣችሁ ነው። አሁን ኢወርልድ ከደቡብ ነው የወጣኸው። ምን አለ ደቡብንም ችግር የለም አልኩ። ጠመንጃ ያይዝም አልኩ። ወደ ደቡብ አካባቢ አንድ ሰባኪ ብቻ መላክ በቂ ነው ያልከው ንግር እሱ ደቡቦችን ሊያስቆጣ ይችላል። አዎ እንግዲህ ይሄ ሰውዬ አሁን ከኔ የተሻለ ደቡብ ነው። ብልጽግና እንደዛ ነው የነገረው። ወደ ደቡብ አንድ ሰባኪ ብቻ መላክ ነው ያልከው ንግር ያስቆጣው። አሁንም ትልቅ በጣም ኢምፖርታንት ነው። እንስማ ውስጥ እንስማ። ሄሎ ይሰማል። እኔ አሁን ይቅርታ አድርግልኝ የሰውስ መጥቀስ ከባለን ይወልድ የሚባለው ያንተ ሚዲያ ላይ ቤተለተን እሺ ይሰማል ነገሮች በግጥኔ ይሰማኛል። አሁን የጋችግሩ እኮ አንዱ ሚዲያ ላይ ወጥቶ ሸቀጣቸው ዝም ብሎ ኳሊቲ የሌለ ሸቀጣቸውን የሚያራግፉ ናቸው። አንድ ችግራችን ምን ማለት ነው? ወደ ደቡብ አዳክ ማለት ያው የሰውዬ ከየት ምንጫ ብዙም ችግር አይደለም። ምን የፈለኩት እኔ ባይደወይ ካሉት ሚዲያዎች ዴሞክራሲን የሚያለማምድ ዴሞክራሲ ብቻ አይደለም ሰዎች በጣም የተራቀ ፖላሪቲ የሆነ ሰዎች እንመጡ የሚነጋገሩበት ሚዲያ ካለ እርግጠኛ አይደለም። አሁን እየጀመረ ካለ በስተቀር ስለዚህ እኔ እንዲህ ያሉት ሰዎች በጣም ዝም ብሎ አንዳንድ ጊዜ ኮንሰርታቸው ራሱ ብቻ አዋቂ የሚመስሉ ኢፒሲሞሎጂ ትርጉም ቅስማቸው ጭምር ማለት ነው።
ስለዚህ ብሔሮችን የሚያስቆጣ ወደ ደቡብ እያሉ አንዳንድ ጊዜ እንደው ኦሮሞ ላይ ኦሮሞ አድርጎ እሱ ነገር ላይ አንተ ማስተካከያ ብትሰጥ ለማለት ነው። ተከታተልኩ ስለሆነ ነው። እድሉን ከሰጠኝ ደግሞ ዲቴ ባላ ማውራት ይችላል። አመሰግናለሁ። እሺ ጨርስ። እንግዲህ እውነት እንደዚህ ይመራል። እውነት እንደዚህ ይመራል። እችን ድራማ እናቃታለን። ለማያቃት ምን ታረጊ ይባላል እና እሷን እናቃታለን። አንዱ ከጀርባ ነው የሚያደራጀው። ቢገባ ደስ ይል ነበር እና እርታቸው ቢገቡ ደግሞ ታሪክ ይነግሩ ነበርና አሁንም እንደዛ 49 ላይ የጀመረው እንኳን ተወካይ ነበረው። ሪፕሬዘንቴሽን የሚባለው ተወካይ ነበረው። ተወካይ የሌለበት ላይ ከአንድ ሰፈር አሁን እኔ የተወለድኩበት እንግዲህ እውነት ነው፣ በጣም አከብራቻለሁ። ደቡብ ይባላል። ኦሮሞም ደቡብ ነው እና ስልጣኑ ደቡብ ለመጣ የሚል ከሆኑ አሁን እኔ የመጠራቸው ሰዎች ስህተት ነው። ግን በፖለቲካ ላይ እንደዛ ማለት ይቻላል። ግን ያለ ተወካይ እንዴት ነው ወደዛ የገባው? አሁን እያወራ እኔ ሰዶካ ወጣ፣ የራሄል እንኳን ወጣን አሉ። ገብተዋል። የጠሩ ሰው ነች፣ ፕሮፌሰር ዶክተር ነች። በጣም አንተ እንደው ብታመጣት በጣም ትነግራለች። እንግዳ አሁን አቀርባለች። ዶክተር ራሄል ባፌን አውቃቸዋለሁ። አምጥታ መታ ነበር ባንተው እኔ ጋር ቀርቧል። ራይት። አሁንም በድጋሚ ቁጭ አርጋ አትፈራም፣ ታስቀምጣለች። ፓርቲዎች ሊቀመንበርም ነች፣ ሊቀመንበር ነበረች። እሺ አንዴ ጤና ይስጥልኝ አድማጭ። ሄሎ ቴዲ፣ እንዴት አደርክ? እንዴት ዋልክ? እንዴት አመሻህ? ማለት ነው እንግዲህ እናንተ ጋር እንታት እንደሆነ አላውቅም። አማን ነው? እግዚአብሔር ይመስገን። ሁሉ ሰላም አለን። ያው ምርጫውን እንግዲህ ሚዲያ ላይ የተከታተልነው ነው። አይዶን ነው እንግዲህ ሰዎች ግን ከአንተ ሊማሩ ደስ ይለኛል። ምክንያቱም አይዶን ነው ነፃነት የሚባለው ነገር ምን እንደሆነ የገባቸው አይመስለኝም። እንግዲህ ህዝቡ ወጥቶ እየመረጠ ነው። እንግዲህ እኔ ልወቅል ለምን ትመርጣለህ ማለት አይዶን ነው። እንግዲህ ይሄ ዲሞክራሲ ነው ወይ ምንድን ነው እንዴ? ለምሳሌ እኔ ሰዎች ለምንድን ነው ካያና ማይማሩት? እንግዲህ የሚሰጠው ትንታኔ አንተ ጋር እንግዲህ ይከታተለዋለህ። እኔ አይዶን እንግዲህ ሰዎች አሁን ከኔ በፊት የሚናገረው ሰውዬ ምን እንደሚናገር ራሱ ግራ የሚገባህ እና እንዴት ሰው እንዴት ነው መብት የለውም እንዴ? መምረጥ መብት የለውም ወይስ ይሄን ህዝብ ልቀውታል ወይስ ምንድን ነው? እኔ አሁን ግራ ይገባኝ። አይዶን እንግዲህ ምን በጣም የሆነ ስሜታዊ ነው እንደምልህ እና በጣም አንዳንዴ ግራ ነው የሚገባኝ። ኢትዮጵያ እንዴት ነው ሰውን ልቀውታል ወይስ ሳያውቅም ብለው ነው ህዝቡን የወጣው ህዝብ አይደለም እንዴ ወይስ ምንድን ነው? ግራ ነው የሚገባኝ እና ይሄን ለማለት ነው። ያው አንተ ጋር እንደው አንዳንድ ሚዲያዎች ከአንተ ቢማሩ፣ ምክንያቱም አንተ ጋር ተቃዋሚ ፓርቲዎች ይሳተፋሉ፣ የመንግስት ደጋፊዎችም ይሳተፋሉ እና ደስ ይላል። አንተ ጋር አሁን ከአንተ ቢማሩ ሚዲያዎቹ ይሄ ነው የምለው። ቴንኪው። እሺ ከልብ አመሰግናለሁ። እሺ በሁለት ደቂቃ ጨርሳለሁ። ሌላም ይደውላል እኮ ተደራጅ። አሁን ጥሩ ነው ይሄ እኮ በተቀሰቀስ ናቸው እኮ በቃ ነካ ናቸው እና ይሄ ደስ ይላል። ሌላም ይደውል፣ ሁለቷ ላይ ይደውል፣ ደስ ይላል። እኔም ሰማለውኝና ይሄን ነው ብልጽግና ያስተማረው፣ እንደዚህ አድርጉ ነው እኔ ያልኩት። ምርጫው ሁሉንም አካባቢ ቢያጠቃልል ጥሩ ነው። ያንን ደግሞ ማመቻቸት የምትለው በመንግስት ገንዘብ፣ በህዝብ ገንዘብ የብልጽግና ገዢ ፓርቲው ብልጽግናው ነበረ። ይሄንን ሳያውቁ አንድ ሰፈር ላይ ተመርጠን ግሩፕ ቲንኪንግ ይባላል። አንድ መተን ተመሳሳይ ክንፍ ያለን እየበረርን ሌላኛው እንደፈታለን ማለት ያ ነው አገር ያፈረሰው። ኤርትራም የሄደችው በዛ ነው። እየገፏት ይኸው አሁን ደግሞ እስኪ አንድ ጥያቄ ልጠይቅህ። ጎአይን አሁን ትግራይ ክልል ምርጫ አልተደረገም ነው የምትለው? እንዳይደረግ ተደረገ ነው እንጂ ያልኳለሁ። እሺ ትግራይ ክልል የተፈጠረውን ታውቃለህ? የተፈጠረው ማለት ለምሳሌ ትግራይ ክልል ምርጫ አልተደረገም ስትል ምን ተፈጥሮ ነው ያልተደረገው? ትግራይ እኛ ህወሓት ስማችን ይመለሳሉ። እሺ ህዝቡ የኛ ክልልና እንግዲህ ካናዳም ታውቃለህ፣ ፌደራልና ክልል ሌላ ነው። የኛ የኃላፊነቱ ለኛ ስጡ፣ በጀት መድቡ፣ ለምርጫ የሚሰጥ ይሰጥ፣ ነዳጅ ይሰጥና
እኛ እንመረጥም እምቢ 2 ዓመት ፕሪቶሪያ በፕሪቶሪያ ትገዛላችሁ እኛን ከኢትዮጵያ ጋር ትግራይን የሚያገናኝ ፕሪቶሪያ ነው ብሎ ያስተምራል የብልጽግና ትልቁ ሰውዬ። ከዛ አስብ እንግዲህ አንተም ፍረድ እንግዲህ ለኔ ያለ የተማርክ ምትለፋ ሰው ነህና ኢትዮጵያና ትግራይ የሚገናኘው በፕሪቶሪያ ነው ማለትም ለዚህ ለከተማ ጽዳት ትግራይ እምቢ እንዳትል ይትላለችና አትገባም ነው ኦፕሬሽናል ሚኒንጉ። ከዛ ህወሓት የድሮ ህወሓት የተመረጥ ነው መጣው ብሎ መጣ። ደስ አለው ብልጽግና በጣም ደስ አለው። አሜሪካ አሁን ትጠራለች you don't like it you don't like to live ምናምን ተብሎ ሴም ነገር እንዳይፈጠር አሁን አንተ ታቡ ያልከው ሪስትሪክሽን ያልከው አለመበተን ማን ነው በታኝ ነው። አሁን ደውል በለው ያኛው ሰውየው አልጠራም ያደራጀው። እዚህ ጋር ስቴጅ ላይ ያላችሁ ልክ አክብሬ እንደማወያያችሁ ለሚደውሉም ሰዎች አክብሯቸው፣ ሀሳባቸውን ነው የሚሰጡት። ማንኛውም ሰው መደወል ይችላል። እዚህ ጋር ስልክ አስቀምጫለሁ። ደውለው እያደመጧችሁ ስለሆኑ ብዙ ሰዎች እያደመጡ ስለሆነ በምተነትኑ ዙሪያ ላይ በምርጫም ዙሪያ ሀሳብ ይሰጣሉ። እሺ ኢወርልድ ከልብ እናመሰግናለን። ወደ ለስልኩም አመሰግናለሁ። ሚኪ እንሄዳለን። እሺ ሰላም ቴዲ እንደምናችሁ? እንደምነህ? ትዕግስቱን ያብዛልህ። በጣም አሪፍ ቴዲ ታውቃለህ። ያለኝ አክብሮት ለአንተም ለአድማጮችም ከፍ ያለ አክብሮት አለኝ። እኔ በሶስት አጨራጭር ከፍዬ ነው ሀሳቤን ማቅረብ የምፈልገው። በመጀመሪያ እኔ የግል የፖለቲካ አቋሜ ምንድነው? በግለሰብ መብት ማመን ነኝ፣ በዜግነት መብት ማመን ነኝ። የግለሰብ መብት ከተከበረ የቡድንም መብት አንድ ላይ ይከበራል ብዬ አስባለሁ። ከዛ አሁን በተደረጉ የቃላት ልውውጦችን ለኔ ለምሳሌ በጣም ስለሚጠቅመኝ ልጠቀምበት። ተመልከት እንግዲህ አሁን እዚህ አንተ ጋር ያለው ኢወርልድ ነው አይደለ? ኢወርልድ እሱም ከደቡብ ነኝ ነው የሚለው። አሁን ደዋዮቹም ከደቡብ ነኝ ነው የሚለው። በቡድን ብታረግ ወደ አንድ ቡድን ታጠቃልለዋለህ ከሞላ ጎደልና አየው። በቡድን ውስጥ በቤተሰብ ውስጥ እንኳን ልዩነት ታመጣለህ እና የቡድን መብትን አንድ ላይ ማስከበር አስቸጋሪ ከሚሆኑ ምሳሌዎች አንዱ ይሄ ሊሆን ይችላል ብዬ አስባለሁ። በትናንሽ ቃላት አየው እንደዚህ ኦፌንድ መደራረግና በጣም ቅር መሰኛኘትና ከዛ የተለያየ ጎራ ላይ መቀመጥን ያመጣል በቡድን መሆን ማለት ነው። የግለሰብ መብት ወሳኝ ነው ብዬ አስባለሁ ማለት ነው። ከዛ አሁን ወዳለው ወደ ምርጫ ልሂድ። ምርጫው ላይ አሁን ያለው በጣም ወደ ትልቁ ላይ ከመሄዴ በፊት ከማን ምን ይጠበቃል ነው ነገሩ ለኔ የማየው። አሁን እየተናገርኩ ያለሁት እንደኔ እንደ ግለሰብ ነው። ስለዚህ ከማን ምን ይጠበቃል ወደዚህኛው ምርጫ ከመድረሴ በፊት የገዢውን ፓርቲ አካሄዶችን ላይ በመጀመሪያ ገዢው ፓርቲ ውስጡ ዲሞክራት ነው ወይ አይደለም። እንደገና እዚህ ጋር በጎን የማንም የፖለቲካ ፓርቲ ደጋፊ አይደለም። እኔ በጣም ሚድል ላይ ነው ራሴን ማገኘው። ሞር ኢትዮጵያዊነት የሚቆረቁረኝ ሰው ነኝ። ማንም ይግዛማ አገርን የሚጠቅም እስከሆነ ድረስ ችግር የለብኝም። አቋሜ ይሄ ነው። ከዛ አሁን በጣም የማስታውሰው አንድ ነገር ላስታውሳችሁ ለሁላችሁ። የብልጽግና ፓርቲ ሲመሰረት መጀመሪያ ከመመስረቱ በፊትም የጠቅላላ ጉባኤ ሳያረግ ምን ሳያረግ ምርጫ ቦርድም ክልከላ ሳያረግበት ቀጠለና መመረጡ ላይ ተደረሰ። ከዛ እንግዲህ ልብ አድርጉ፣ ተመራጭም አስመራጭም አንድ ግለሰብ ሆኖ ፊት ለፊት ቁጭ ብሎ ራሱ ያለውን ልጥቀስላችሁ። አብይ አህመድ ለዚህ አይጠቅምም የምትሉ ካላችሁ ተቃውሟችሁን አቅርቡ። አንተ ፊት በጀርባ ሽጉጥ ይዘህ ነው እንዴ? ፊት ለፊት ቁጭ ብለህ ነው እንዴ እንደዛ የምትለው? በመጀመሪያ በውስጡስ ዲሞክራት ነው ወይ እየገዛ ያለው ፓርቲ? በውስጡ ተው፣ ሌላውን ከሌላ ከተቃዋሚ ጋር ርቀት ከመሄድ እሱ ሌላ ጉዳይ ነው። በመጀመሪያ በውስጡ ዲሞክራት ነው ወይ? በውስጡስ በትክክል ዲሞክራሲን አስፍኗል ወይ? ራሱ ብልጽግና ፊት ለፊት ይሄ እኮ በቴሌቪዥን ላይቭ እየተሰራጨ ያየነው ነገር ነው። ከዛ እንደ ነገሩ መደረግ ያለበት አስመራጭ ኮሚቴ ተቋቁሞ አስመራጭ ኮሚቴ ኒውትራል የሆነ ከዛ አስጠቁሞ ከዛ እነዛ ጠቋሚዎች ራሳችሁ አይመረጡም ተብሎ ሂደቱን ጠብቆ ነበረ መሄድ የነበረበት። መጨረሻ ላይ ተመራጭም አስመራጭም ይሄን ያህል ካለማመን ሌሎቹን የተነሳም ሊሆን ይችላል አላቅም። ከዛ ያ ሁሉ አለፈና አስመራጩ ራሱ ተመረጠ፣ ራሱን አስመረጠ፣ ራሱ መሪ ሆነ፣ ራሱ ሁሉን ያዘው፣ አለቀ ደቀቀ በቃ። ታዲያ ከእንደዚህ አይነት ፓርቲ ነው ወይ ምንድነው የምንጠብቀው?
እኔ ከዚህ ውጪ ምንም የምጠብቀው ነገር የለም ኦብቪየስሊ። እንደገና ደግሞ እኮ የብልጽግና ፓርቲ የተወሰኑ ምርጫ ክልሎች ውስጥ አይወዳደርም ለሌሎቹ ቦታ ለመልቀቅ እንዴ? እንደዚህ ብሎ ነገር አለ እንዴ? ለምን ተለቃለህ? ይወዳደሩና ያሸንፉ እንጂ ካሸነፍክማ የእውነት ከሆነ 100% አሸንፍ። ማን ይከለክልሃል? ለምን? እንዴት አይነት ጨዋታ ነው የሚሆነው ማለት ነው? የማይመስል ይልቁኑ እኔ ኢትዮጵያ ውስጥ ያለውን ምርጫ የምረዳው እንዴት ነው? ወጉ አይቅርብን። የዓለም አቀፍ ጥያቄዎች ስላሉ የዓለም አቀፍ ረጂ አካላትን የሚጠይቁ ሀገር ውስጥ ምርጫ አርግ ነው መጀመሪያ። እሱን ታረጋለህ። አንድ የሚጠብቀኝ ይዘው። እሺ ሄሎ፣ ጤና ይስጥልኝ። ለምትደውሉ ሰዎች የተወሰነ ደቂቃ ነው የምሰጣችሁ። ይሰማል? ጤና ይስጥልኝ። አሎ በሰባተኛ ዙር ሀገራዊ ምርጫ ላይ እያወራን ነው። ምን ትላለህ? እግዚአብሔር ይመስገን። ምርጫው ያው እየተካሄደ ነው። በሰላም እየተካሄደ ነው። ሌላው ዝም ብሎ ነው የሚያለፋው። አሁን በላይቭ እየተከታተልኩኝ ነበር። ይወርድ ሁሌ እንትን ነው የህወሓት ድጋፍ ነው ታውቃለህ። የእሱ እንትን የህወሓት ጠበቃ ነው እሱ። ሁሌ እስቲ ተከታተለው እና ህዝቡ ወጥቶ በሰላም ወጥቶ እየመረጠ ነው ከጋፍ እስከ ጋፍ። እኔ እየተከታተልኩ ነው። ኢትዮጵያ ያለውን ቤተሰቦችም ስላሉ በደንብ እየተከታተልኩኝ ነው። እሺ። እና ምርጫ በሰላም አልቀን አትጠራጠሩ። ብልጽግና ያሸንፋል። ምንም ጥርጥር የለውም። ብልጽግና ያሸንፋል። እሺ። ከልብ አመሰግናለሁ። እሺ። በቃ ቴዲ ጠቅለል አድርገው ነኝ። ጨርሻለሁ። ጥሩ ነው። አየህ አሁን እንደዚህ የሚደውሉ ሰዎችን ጥሩ ነው። ብልጽግና የሚደግፉ ኢትዮጵያውያን ናቸው። የብልጽግና መሪዎችም ኢትዮጵያውያን ናቸው። ተቃዋሚዎችም ኢትዮጵያውያን ናቸው። እኔ እዛ ላይ ምንም ችግር የለብኝም። አሉ የሚደግፉ አሉ። አዎ በትክክል ግን ከዚህ የተሻለ የእውነት ሆኖ ቢሆን ኖሮ ደስ ይለኛል። ምንም እኮ ድራማም እኮ የሚያስፈልገው ነገር አልነበረም ነገሩ። ልብ አድርግ፣ ያን ሁላ ደጋፊ ያን ሁላ ሞቢላይዜሽን 2018 በፈረንጆች ላይ ተመለሰና ያንን ሁላ የነበረ ሞቢላይዝድ የሆነ ህዝብ ዲሞቢላይዝ አድርገህ ዛሬ ተቃራኒ አፍርተህ ትከራከራለህ። እንዳንድ ገለልተኛ ሰው በጣም ይሄ ነው የሚገርመኝ። እኔ ተመልሶ መስዋዕትነት መስከፈል። እሺ ጨርሻለሁ። ስለዚህ ከማን ምን ይጠበቃል ነው የሚጠበቀው? ይሄው ነው። ወጉ አይቅርብን። ስርዓቱ እንዳይጠፋ ምርጫ የውሸትም ይሁን የእውነት መካሄዱ ይካሄድ። ጥሩ ነው። መንግስት ይኑረን። በዚህ እስማማለሁ። ግን ከማን ምን ይጠበቃል? ይሄው ነው የሚጠበቀው ቴዲ። ሌላ እኔ ምንም የምጠብቀው ነገር የለም። አመሰግናለሁ ቴዲ። ኦኬ ታፕ አድርጉ ሌሎቻችሁ። ትሮን ወደ አንተ እመጣለሁ። 6 ደቂቃ አለው ወንድሜ። ቴዲ እንዴት ነህ? ሁላችሁንም ሰላም ብያለሁ። አይ ቲንክ አንዳንድ ፖይንቶች ላይ ለመናገር ያው እኔ አሁን ያለውን ምርጫ እንደ ምርጫ አይደለም የማየው በነገራችን ላይ። ምክንያቱም ምርጫ ማለት ወይም ደግሞ ዴሞክራሲያዊ ምርጫ ሲሆን አሸናፊውም ተሸናፊውም ቢያንስ እንዲያው ተቀራራቢ የሆነ የማሸነፍና የመሸነፍ እድል አላቸው ብለህ የምታስብበት ነው። እና አሁን ያለው ያው ወንድሜ እንዳለው ዝም ብሎ ለይስሙላ አርገናል እኛም አይቅርብን ለማለት ካልሆነ አይ ቲንክ ዓለም አቀፉ ማህበረሰብም ቢሆን የተለያዩ የወጡ ዘገባዎችም ቢሆኑ እስካሁን ከተደረጉት ምርጫዎች እንዲያውም ይሄኛው የባሰ ሻም ኢሌክሽን የውሸት ምርጫ እንደሆነ በዝርዝር አስቀምጠዋልና እንደዛ ነው የምንረዳው እኔ። ስለዚህ ምንም የሚደንቅ ነገር የለውም። ሞር የሚያሳስበው እንዲያውም ከዚህ በኋላ ምን አይነት ሀገር ይኖረናል የሚለው ነው አይ ቲንክ። እና ይሄንን አሁን ምርጫ እንዳለ ሀገር መቀጠል እንዳለባት የምትናገሩና የምታስቡ ወንድሞች ሀገርንና መንግስትን እየለያችሁ ባካችሁ። ሀገርና የፖለቲካ ፓርቲ ሀገርና መንግስት የተለያዩ ነገሮች ናቸው። ሀገር ይቀጥላል፣ መንግስት ይሄዳል ይመጣል። ሀገሩን የሚወድ ሰው ግዴታ መንግስትን መውደድ የለበትም። እና ሀገራችሁን የምትወዱ አስመሰላችሁ የሀገራችሁን የተወሰነውን ፓርት ግን ከፈለጋችሁ ሂዱ፣ ከእናንተ ያተረፍነው ችግር ነው፣ ከእናንተ ያተረፍነው ጦርነት ነው ማለት ሀገርን መውደድ አይደለም። አሁን ያለውን የፖለቲካ ፓርቲያችሁን የምትወዱትን ተረኝነትን አጎናጽፎናል የምትሉትን ቻሌንጅ የሚያደርግባችሁ ኃይል ስለመጣ ያንን ኃይል የሚገዳደር በሙሉ ከፈለገ ሀገሪቷን ይዞ ጥርግ ይበል ማለት ይሄንን ከከንቲባዋ የሰማነው ነው። ከዚህ በፊት አንቀጽ 39 ያላቸው ጥርግ ይበሉ እንዳሉት ማናቸው ብርሃኑ ጁላ እንዳሉት
እሳቸውም ከፈለጋችሁ ለምን አትሄዱም ነገር ተናገሩት ነውና ይሄ ሀገር መውደድ አይደለም፣ ይሄ ስልጣን መውደድ ነው፣ ተረኝነትን መውደድ ነውና በዛ መልኩ መታየት አለበት። አንድ ወንድም የቅድም ሲናገር ምን አለ? ይሄ እንደ ዲሞክራሲ እንለማመደዋል። አይውሽ እንደዛ ቢሆን ኖሮ። እየተለማመደን ያለ ነው ግን አሁን አምባገነንነትን ነው እየተለማመደን ያለ ነው። እየተለማመደን ያለ ነው ማጭበርበርን ነው እየተለማመደን ያለ ነው። አንድ ሰው ቁጭ ብሎ ልክ መንግስቱ ኃይለማርያም የኢሰፓ ማዕከላዊ ኮሚቴ ከኢሰፓ ማዕከላዊ ኮሚቴ ወደ ነገር ሲሸጋገር ልክ ከስንት ጊዜ በኋላ ከስንት ምርጫ በኋላ አብይ አህመድን ብቻውን ራሱ መራጭ ራሱ አስመራጭ ሆኖ ቁጭ ብሎ ያየንበትን ሀገር ነው ያየነው። እየተለማመደን ያለ ነው ከአንዱ አምባገነን ወደ ባሰ አምባገነን ነው እየሄድን ያለ ነው። ይሄን ቆም ብሎ ማስተካከል አገሩን የሚወድ ሰው፣ ለአገሩ የሚያስብ ሰው፣ ለአገሩ ቀጣይ ዕጣ ፈንታ የሚያስብ እና የሚጨነቅ ሰው ሊያደርገው የሚገባ ነገር ነው። ሀገር እንደው ሰሞኑን እየተደረጉ ካሉ ነገሮች በጣም የገረመኝ አንድ ነገር አለ። በተደጋጋሚ እየተደረጉ ያሉ በተለይ አዲስ አበባ አካባቢ ያለውን ፕሮጀክት ለዓለም አቀፉ ማህበረሰብ ለማስተዋወቅ ያግዘናል ብለው የሚያደርጉት ነገር ማለት ነው። ከዚህ በፊት እንግዲህ እኔ ከህወሓት የበለጠ አምባገነን ፓርቲ ይመጣል ብዬ አስቤ አላቅም በህይወቴ። በህወሓት በሚመራው በኢህአዴግ ጊዜ የነበረው የኢትዮጵያ ኢኮኖሚ ፖሊሲ ምን ነበረ? በዛ ዙሪያ የሚከራከሩ የነበሩ ሰዎች አብዛኞቹ ለምሳሌ አንድ ጆሴፍ ስቲግሊትስ የሚባሉ የወርልድ ባንክ ቺፍ ኢኮኖሚስት ነበሩ። በኢኮኖሚክስ የዓለም የኖቤል ሽልማት ያሸነፉ ፕሮፌሰር ጀፈሪ ሳክስ የሚባሉ የኮሎምቢያ ዩኒቨርሲቲ ፕሮፌሰር ኢኮኖሚክስ ፕሮፌሰር የነበሩ እነሱ ብዙ ጊዜ በኢትዮጵያ ኢኮኖሚክ ፖሊሲ ጉዳይ ይሄ ዴቨሎፕመንታል ስቴት የሚለውን የኢንዱስትሪ ፖሊሲውን የገጠር ልማት ፖሊሲውን ይተቹና ይከራከሩ ነበረ፣ ይጽፉ ነበረ በዛ ዙሪያ። አሁን እነማን እንደሆኑ ታውቃላችሁ? የሀገርን ኢኮኖሚ ማስተዋወቅ የሚጠሩት ቲክታክ ላይ ያሉ ሰዎች፣ ቲክታከር እየተፈለገ እና ሪታየር ያደረጉ የአፍሪካ የእግር ኳስ ተጫዋቾች ቲክታክ በነገራችን ላይ አሁን የጠራቸው ሰው ከ3 ወር በፊት ኢትዮጵያ መጥተው ነበር ጀፈሪ ሳክስ። አዎ፣ ግን ፊት የነበሩት ነገር የተለያየ ነው። ቴዲ አውቃለሁ፣ ሂደው ነበረ። አጠቃላይ ግን ፕሮሞት የተደረገው የእሳቸውንም ሄዳውን ብዙ ሰው አያውቅም። አንተ ምናልባት ጋዜጠኛ ስለሆንክ ያው ኢንፎርሜሽን ሞር አብዛኛው ሰው የሚያውቀው ግን የእነማንን ነው? የሆነ ቲክታከር ተራ ቲክታከር የትም ሂዶ እንትን ተደርጎ ይሲ ይሄ ባለም አቀፉ ማህበረሰብ እንኳን ምልህ ያሳፍረኛል። እንደንትን ይሄ ክሪቲካሊ የሚያስቡ ሰዎችን ጠርተህ ተመካክረህ ተወያይተህ ባለም አቀፉ ማህበረሰብ ዘንድ የእውነት ክብርና ዝና ሊያሰጥ የሚችል ክብርና ሞገስ ሊያሰጥ የሚችል ስራ መስራት ሲቻል ከዛ በተቃራኒ የሆነ ስራ ለምን መስራት እንደተፈለገ ግራ ይገባኛል እሱ ነገርና እንግዲህ ይሄ ሁሉ የሚያሳይህ ምንድን ነው? ክሪቲካሊ በቃ ሰው የሚያየውን ነገር በሙሉ ክሪቲካሊ ተችቶ ለሀገሩ ይጠቅማል አይጠቅምም የሚለውን ነገር እንዳይዜ ማድረግ ነው። ይሄ የአርባን ዴቨሎፕመንት ፖሊሲ አሁን እየተከተሉት ያሉት የአርባን ዴቨሎፕመንት ፖሊሲው የብልጭልጭነትና የዝም ብሎ የኤዲቲንግና የድሮን የካሜራዎች ቅንብር መሆኑን የምታውቀው ምክንያቱም ኢኮኖሚስቶች ገብተው ያንን ሲፈትሹት ምን እንደተገኘ ይታወቃል። የኢኮኖሚክ ትራንስፈር ስራዎች እየተሰሩ እንደሆነ ድሃን ከኢኮኖሚ መሰረቱ በማናጋት ወደ በለጠ ድህነት የማጋለጥ ስራ እየተሰራ እንደሆነ ኢኮኖሚስቶችና ሌሎች ክሪቲካል የሚያስቡት ሰዎች ያንን ያጋልጣሉ። የቲክታክ ቪው እና ክሊክ ማግኘት የሚፈልጉ እድሜያቸው በሀያዎቹ ያሉ ወጣቶች ደግሞ ያዩትን የመብራትና የብልጭልጭንትን እንግዲህ ለራሳቸው ኦዲየንስ ያስተዋውቁላቸዋል። አንተ መድረክ ላይ የሚደረገው አይነት ክርክር የነዛ ሰዎችን እንትን ያየ ሰው አያደርገው። እንደዚህ አይነት ነገሮች ናቸው እየተሰሩ ያሉትና እንግዲህ በዚህ መሀል ነው አገር ትቀጥል አገር እንትን ትሆን አገር እየፈረሰ አገር እየተናደ አገር ከፕሮፌሰሮች ወደ ቲክቶከሮች ወደሚታቹት እንትን ተወርዶ ምን አይነት ሀገር እንደሚታሰብ ግራ ይገባኛል ማለት ነው። ቴዲ ታንኪዩ ብራዘር። ልጅ 6 ደቂቃ አለው ወንድሜ። ታንኪዩ እንደው በዚህ ኮንቨርሴሽን ላይ ክሪቲካል የሚለውን ቃል 16 ጊዜ ከመጠቀም ይልቅ ክሪቲካሊ ነገሮችን ገብቶ ጉግል ማድረግ የተሻለ ይመስለኛል። መለስ ዜናዊ እና ጄፈሪ ሳክስ ምን ያህል ጊዜ ሚት እንዳረጉ
አብይ አህመድና ጄፈሪ ሳክስ ምን ያህል ሚት እንዳደረጉና ምን አይነት ቴስቲሞኒ ከመለስና ከአብይ ለማን እንደሰጡ ማየት ምናልባት የተሻለ ክሪቲካል እያለ ወደ 8 ጊዜ ሲጠቀመው ነበር ይሄን ቃል በክሪቲካሊ ቢያስብበት ጥሩ ነበር ወይ ሰርች ቢያረግ ክሪቲካሊ ጥሩ ነበር ሶ አሁን ወደ አንዳንድ ነገሮች የተምታቱ ነገሮች ያሉ ስለመሰለኝ እሱ ላይ እንትን በማለት ቤት ደስ ይለኛል የመጀመሪያው ነገር የህወሓት ምዝገባ ላይ በተመለከተ ብዙ ጊዜ ሰዎች ሲያነሱ እንሰማለን የህወሓት ምዝገባ በወቅቱ የሊቀመንበር የሆኑ ሰው የጊዜ ወረቀቱን ሲቀበሉ ተነግሯቸው ፈርመው ተቀብለው ነው የሄዱት which is የምርጫ ቦርድ ታዛቢ በሆነበት በ6 ወር ባለው ጊዜ ውስጥ እንደሚጠሩ ተነግሯቸው ምርጫ ቦርድ ተው ያላቸው ነው ስብሰባ ያደረጉት ቀጥሎ ደግሞ ድጋሚ ያርጉ ምርጫ ቦርድ በታዘበው ጠቅላላ ጉባኤ ጥሩ ሲባል ያኔ እናረጋለን ብልጽግናም ሁለቴ ነው ያረጋው ያሉት ዶክተር ደብረጽዮን አይ አናረግም የድሮ ምዝገባችን ይመለስልናሉ ምክንያቱም በድሮ ምዝገባቸው መሰረት የኤፈርት ድርጅቶችን ለመያዝ ስለሚችሉ ማለት ነው ሶ ያንን ስለሚፈልጉም በአሁኑ የፓርቲዎች ምዝገባ ላይ ፖለቲካ ፓርቲ ድርጅት የካምፓኒ ባለቤት ሊሆን አይችልም ነገር ግን የቀድሞቹ ያው የካክሱም ከተለያየ ቦታ የተዘረፉ ብሮች ስለነበሩ እነዛም ብሮች የሚያስተዳድሩበት መንገድ የህል እርዳታም እንደሰረቁ ስለሚታወቅ እነሱን ለማስተዳደር በሱ የተቋቋመው ኤፈርት የሚባለው ድርጅት በእንትኑ ስር እንዲሆንላቸው ስለሚፈልጉ ነው የምርጫ በተመለከተ የፓርቲውን ሊቀመንበር ምርጫ በተመለከተ የተነሳ ነገር አለ ፓርቲው የተቋቋመ ጊዜ የተደረገውን ሂደት ትንሽ ቆርጦ ቀጥል ይባላል እንደዚህ አይነት ሰው ማለት ሙሉውን ነገር ከማውራት ይልቅ ፕሬዚዲየም ይባላል በፖለቲካ ፓርቲዎች ውስጥ ፕሬዚዲየም ይመረጣል ያ ፕሬዚዲየም ሊቀመንበር ሆኖ ሊቀጥል ይችላል ላይቀጥልም ይችላል አይ እሱ መናገር አልነበረበትም ለሌላ ሰው እንዲናገር ቢያደርግ ምናምን ተብሎ ቢታሰብ ኦኬ ቀጥል ኦኬ ፕሬዚዲየም ይባላል ፕሬዚዲየሙ ነው የፖለቲካል አይዲዮሎጂያቸው ምናምን ካወያየ በኋላ ፕሬዚዲየሙ ያለውን አጀንዳ ማለት ነው then የፖለቲካ ፓርቲው ያው ወደ ውህደት እየሄዱ ስለሆነ ፓርቲዎቹ እና የተስማሙትም ስቴፖች ስላሉ በዛ መሰረት ሊቀመንበሩ ይሁን አይሁን የሚለውን ምርጫ አድርገዋል ገለልተኛ ካልቢ ቢያካሄደው ጥሩ ነበር እንደ ሐሳብ ጥሩ ነው ግን የፓርቲው ህግና ስርዓቱ እንደዛ ካልሆነ ምንም ማድረግ አይቻልም ይሄ ፓርቲውን ዲሞክራሲ ያለመሆን ያሳያሉ ነው ጥያቄው የሚመስለኝ ከሱ ይልቅ ብዙ ሌሎችም ነገሮች ማንሳት የተሻለ ይመስለኛል ሌላው በዚህኛው ምርጫ ላይ እኔ ያየሁት ምንድነው ብዙ ፖለቲካ ፓርቲዎች ከተቃዋሚነት ይልቅ ቲክቶከር ነው የሆኑብኝ ቲክቶከር የሆኑበት ምክንያት ምንድነው የ97 ምርጫ ነው ለምሳሌ ስናይ በገበሬው የመሬት ባለቤትነትን የመሬት ይዞታን ምን እንዲሆንለት ይፈልጋል የሚለው ሪሰርች የሰሩ ተቃዋሚዎች ተዘጋጅተው ነው የመጡት ይህን ያህል ፐርሰንት እንደዚህ ይላል እናንተ እንደዚህ አታረጉም የሚል ዲቤት ነበር በፎሪን ፖሊሲ አንፃር ፔጅ ባይ ፔጅ የኢህአዴግን እንትን ስቴፖች ቅልጥሙን እያሉ ሲሰብሯቸው እንደውም ተናደው ትዝ የሚል ከሆነ የነፍሳቸውን ይማርና ስዩም መስፍን ኢንተርሃሞየርስ ናችሁ ብለው እስከመናገር ድረስ ደርሷል ቢኮዝ ኦቨር ራሳቸው ኮንትሮል ማረጋግጧቸው ማለት ነው ያሁኖቹ ግን ስታያቸው ህዝቡ ምን ይፈልጋል የሚለውን ክሪቲካል የሆኑትን ፖይንቶች በተለያዩ ሜቶዶሎጂዎች አጥንተው ለመምጣት ሳይሆን ጀስት የሰሟቸውን ቲክቶክ ላይ ሰው የሚያወራውን የሆነ ተቋም ያለውን ነገር ሰብስበው ነው ይዘው እየመጡ ያሉት ሶ እሱ ብዙ ሰው ጆሮ እንዳይሰጣቸው የሚያረግ ይመስለኛል የሰው ልቦና ውስጥ የሚገባው የሰው ኑሮውን ስትነግረው የሚቆሰቁሰው ኑሮውን ስትነግረው ነው ያኔ እኮ አርከበመቶ ስንት አዲስ አበባ ላይ ብዙ ለውጥ ነበር ግን ኢህአዴግ ተሸንፏል 23 ለባዶ ተሸንፏል በአዲስ አበባ የህዝቡን ትክክለኛውን ፖይንት ፐልሱን አግኝተው ነው እንትን ሊያደርጉ የቻሉት ማለት ነው ሶ በዚህ አንፃር እንትን ብለዋል ብዬ አስባለሁ ሌላው ይገንጠሉ የሚል ቃል እስካሁን ድረስ ይገንጠሉ የሚል ቃል የተናገረ ማንም የለም ሚሊዮኖች ህፃናት እግርና እጃቸው ተበታትነው ከደብረ ብርሃን እስከ እንትን ድረስ እንደዛ ህፃናት ሞቲቬትድ ህፃናት እያሉ ህፃናትን እየወሰዱ ጦርነት ስለሚገብሩ ከሚገብሩ ህጋዊ ሜትር ተጠቀሙና ጥያቄ
ጥያቄም ካላችሁ አቅርቡ ነው የተባሉት። ለምን ሚሊዮን ሰው አላስጨረሱም ይመስላል የአንዳንድ ሰዎች የደም ጥማትም ይመስለኛል። እሱ አይነት ነገር እንዳይሆን ነው ሁለቱም ሰዎች የተናገሩት ማለት ነው። ሶ በዚህ አንፃር እኔ ማለት እንፈልገው ምንድነው ምርጫው እስካሁን ባለው ሂደት ላይ ጥሩ አይነት እንትኖችን ሄደዋል። ያልተመረጡ አካባቢዎችና ምርጫው ያልተደረገባቸው አካባቢዎች ላይ የግድ መደረግ አለበት። ህወሓት እንግዲህ እስካሁን ድረስ እኔ ቅድም የተናገረው ልጅ እንዴት አድርጎ እንደሰማው አላውቅም። የአሜሪካን አምባሳደር ይናገራል፣ ሁሉም ይናገራሉ። ድርጅት ካልዳነ ተፈናቃይ መለስም ሲል የነበረ የተለያየ ምክንያት እየፈጠረ ምርጫ ላለማድረግ ሲሞክር የነበረ ድርጅት ነው። በአጭሩ ግን አንድ ነገር ልበል፣ ቅድም ያቋረጥከኝ ደቂቃትን ሰከንድ ጨምርልኝና ማለት ነው ኦኬ የደሜን ቲንግ አንድ ነገር ማስተዋል ያለብን ማለት ነው ህወሓት ማለት ለዚህ ሁሉ እልቂት ያተረፈንን ጦርነት ሲያስነሳ መንግስትን አላቀም ሲል 6 ዓመት 5 ዓመት ማለት 6 ዓመት አይደለም ምርጫ አደርጋለሁ ብሎ የሚገርም ነገር ከ6 ዓመት በፊት የተመረጠ ምክር ቤትን ሰብስቦ ነው ተመረጥኩኝ ተመለስኩ ያለው እና ብዙ ጊዜ የህወሓት አምባሻ እናንተን የናፈቀው ሰው ብዙ ሊያወራ ይችላል ግን ከሱ ይልቅ ምናስተውለው ትክክለኛው እንዲታረም የሚችልበትን መንገድ ህወሓትም መጠቆሙ የተሻለ ይመስለኛል። ቢኮዝ ህዝብ ነው የሚሞትብን፣ ወንድሞች እህቶች ናቸው የሚሞቱብን ያሉት እየተገፈፉ ከቤቶቻቸው እናቶች እስር ቤት ውስጥ እየገቡ ነው ያሉት በአሁኑ ሰዓት ልጅሽን አምጪ እየተባሉ ይሄንን እንደው ያንቀራበጡ ለማውራት መሞከር ኃጢአት ይመስለኛል። እሺ ከልብ አመሰግናለሁ። እሺ ወደ አንተነህ እንሄዳለን። አንተነህ እንዳመጣጡ ሰማል ቴዲ በዚህ ደረጃ ይሰማል ይሰማኛል። ምርጫው ለመታዘብ ነው የሄድከው? እኔ ለቫኬሽን የመጣሁት ግን እግረ መንገዴ እነዚሁ ስለገጠመ ግን ደራ ባክግራውንድ ድምጽ አለ ቴዲ መስፍን አሁን ይሰማል? እሺ ቴዲ የደነ አንድ መስፍን እሺ ያው አይን የሚያይ ሰው እውነታውን ያያል አይደለም? እውነትን መካድ አይቻልም። አብሶ አማራ ክልል ላይ የተደረገው ካምፔን እኔ በአንድ ሰው አንድ ቀበሌ ውስጥ አንድ ሰው ማይም አልመሰለኝም ነበር። ሌላውን አካባቢ ግን ህዝቡ ምንድን ያለው ጠቅላይ ሚኒስቴሩ የፈለጉ ስም ይስጡት፣ አምታታን፣ አጭበረበረን፣ ሳመን፣ ከዳን፣ ጢባጢቤ ተጨወጠብን፣ ጥቁር ነጭ ብሎ አለንና ብለው የፈለጉትን ይበሉ። ጭንቅላቱን ተጫውቶ ያን ግዙፍ ስርዓት ውስጥ ቁጭ ብሎ ወንበሩን ያዛልን። ክላሽ አልተኮሰም፣ ታንክ ይዞ አልመጣም። ጭንቅላቱን የተጫወተው አሁን ከሱ የተሻለ ጭንቅላት ያለ ሰው ነው ጠቅላይ ሚኒስቴሩን በጭንቅላቱ ተጫውቶ ስልጣን መቀማት ያለበት እንጂ ገና እንደ ድሮ ኋላ ቀር ተወዳዳሪ ፓርቲ የለም ምናምን ይላሉ አንዳንድ ሰዎች። አትሌቲክስ ውስጥ ስትገባ አንተ የራስን ጥንካሬ እንጂ የተፎካካሪን ጥንካሬ አታጠነክረ፣ ተለማመድ አትለው። ከቻልክ ታደክመዋለህ፣ እንደውም እንዲደክም። የራሳቸውን ድክመት መንግስት እንዲያጠናክርላቸው ይፈልጋሉ። የራሳቸውን ውድቀት መንግስት ከመሬት እንዲያነሳላቸው ይፈልጋሉ። ጠቅላይ ሚኒስቴሩ ወደ ቤተ መንግስት ሲገባ እኮ ተቃዋሚ ፓርቲዎች ደግፈውት ና በዚህ መንገድ ሂድ፣ በዚህ ታመልጣለህ፣ በዚህ እዚህ አርገ፣ ወያኔን እንዲያርገ አመድ አብልተ እዚህ ቦታ ትደርሳለህ ብሎ የመከረው ሰው የለም። የራሱን ጭንቅላት አጫውቷቸው ነው። ቁማርን በላይ በሉት፣ የፈለገ ስም ይስጡት፣ ቤተ መንግስት ገብቷል። ተቃዋሚ ፓርቲዎች ተወዳዳሪ የሌለበት ሀገር ምርጫ ካሌለበት ካሌለ የለም ነው፣ ካሌለ የለም ነው፣ ያለው ነው ያለው። በቃ አቅም ያለው ነው ሩጫ ላይ የሚገባው። ጠንካራ ተወዳዳሪ ሜዳሊያ ይቀበላል። ቴክኒኩን ተጠቅሞ የአሯሯጥ ትንፋሹን ተቆጣጥሮ ተራራ ላይ እንዴት እንደሚሮጥ ቁልቁለት ላይ እንዴት እንደሚወረድ
ልምምድ ያደረገው ሯጭ ያሸንፋል ማለት ነው። ምርጫ ውስጥ ይሄ ሁሉ ፓርቲ በሀገራችን እኮ ያለ ፓርቲ የትም አፍሪካ ሀገር ውስጥ የለም። ይሄ ሁሉ ፓርቲ አለ፣ ግን ጠንካራ ተወዳዳሪ የለም ይላሉ። መንግስት ነው ያደከመን። ታዲያ መንግስት እኮ አጠነክርም። የትም ሀገር ላይ የሚወዳደርህን አካል መንግስት አጠናክሮት አያውቅም። በራስህ ነው ጠንክረ የምትወጣው። 97 ብርሃኑ ነጋ ወያኔ ያጠናክሯቸው ነው እንደዛ መሬት ያንቀጣቀጡት። በራሳቸው የነበሩ በወቅቱ የነበሩ ፖለቲከኞች የራሳቸውን ጥረትና አቅም አድርጎ ሰሩ። ግን እኔ አሁን ያለው ዛሬ ያየነው መሬት ላይ ያለው እውነታ ማህበረሰቡ በጥይት ታግሎ ዛሬ ከሚመጣ ስርዓት በካርድ የዛሬ 100 ዓመት ከዲሞክራቲክ የሆነች ስርዓት ዲሞክራቲክ የሆነች ስርዓት የሚገነባ ልምምድ ማድረግ ይቻለኛል። አሜሪካ ውስጥ እኮ ዲሞክራሲ የለም። ምርጫ ተጭበረብሮብኛል፣ ፈረንሳይ ካርድ ሰርቃብኛለች፣ ጀርመን ኮምፒውተር ሃክ አድርጎብኛል ብሎ ኮምፕሌንስ ያደርግ አልነበረም ትራምፕ? እንኳን አፍሪካ አሜሪካም ውስጥ ቅሬታዎች ይነሳሉ በምርጫ ቦታ። እኛ ገና ዳንዴ ማለታችን ነው። ይሄ ከትናንትናው ይሻላል። ያለ መሳሪያ ጠቅላይ ሚኒስቴሩ ወደ ስልጣን መጥተዋል። አሁን የሚቀጥለው ደግሞ 100 ዓመትም ቢሆን እንዲሁ እያልን የዲሞክራሲ እንለማመዳለን እንጂ ወደኋላ ቆሞ ቀር አስተሳሰብ በቆሞ ቀር ዘመን የተኮሰ አይነት ተኩሰን ስርዓት ጥለን ዛሬ በኮምፒውተር ጦርነት በሚካሄድበት ጊዜ ቆመ ጠብቀኝ ይዜ ተራራን ተቆጣጥረ ተራራን ለቀ መንግስት አፍርሰ መንግስት ሆናለው ይላል። እስኪ አስቦ ቴዲ እኛ ካልፈቀድንላችሁ ወጣችሁ አትምረጡ ብለ ምርጫን ከልክለ አንተ ስርዓት ስትይዝ ዲሞክራቲክ ትሆናለህ። ህዝብ እነሱን መከተል ካለበት እኮ መውጣት የለበትም። ህዝቡ ነው መወሰን ያለበት እንጂ ከወጣ ገላሃለሁ፣ መኪና መንገድ ካለፍክ ንብረትን አቃጥላለሁ ብለክ አንተ ወደ ቤተ መንግስት እንድትመጣ የሚፈቅድልህ ማህበረሰብ አለ። ያለ መምረጥ የመምረጥ አንተን ከደገፍኩ እኔ ነኝ የማልወጣው ከቤት፣ አንተን ከተቃወምኩ እኔ ነኝ ወጥቼ የምመርጠው እንጂ በመሳሪያ አፈሙዝ ይህን ስርዓት ወጥታችሁ ከመረጣችሁ እገላችኋለሁ ብለ መንገድ ዘግተህበት መንገድ የሚሄደውን አንድ ነጋዴ የጫነው ንብረት ይዞ ካልሄደ የሚበላሽበት ከሆነ ህይወቱ ነው የሚጠፋው። ስለዚህ መንገድ ሄጄ ልሙት ብሎ ነው የሚሞተው። መንገድ ላይ መኪና ጠብቀ መንገድ ላይ መኪና ጠብቀ አቃጥለ ለምርጫ የወጣውን ሰው ገላለሁ ብለ እንዴት አይነት መንግስት ሊሆን ነው ወደ ቤተ መንግስት መጣለሁ ብለ ብትነግረው? ይሄ ማህበረሰብ እንዲሁ ማስተውል ማስብ ገና ለገና እኔን ካልኩት ካለኝ ጫካው ነው መንግስት ቢሆን እኮ ምስቴ ጋር ለመተኛት እኔን አስፈቅዱ ዛሬ ሌሊት ሊለኝ ይችላል ይሄ ስርዓት ከመጣ። ስለዚህ ምንም አምባገነንም ቢሆን ያለውን ስርዓት በካርድ አቆየዋለሁ እንጂ ክላሽ ይዞ ከጫካ እያስፈራራኝ ወደ ቤተ መንግስት የሚመጣ ኃይል አልፈቅድም ብሎ አብሶ አማራ ክልል ቅኔን የተናገረው አማራ ክልል ባለፈ ሰልፍ ሲወጡ ካድሬ ነው፣ በጥቅም ነው፣ በዘይት ነው፣ በስንዴ ነው አሉ። ዛሬ ጎንደር፣ ባህር ዳር፣ ደብረ ብርሃን፣ ደሴ 90% አማራ ክልል አይመርጥም ያሉበት ቦታ ይሄ ሁሉ ህዝብ እንግዲህ አበል ተከፍሎት ነው። አበል ከተከፈለው መንግስት ይሄን ሁሉ ባጀት አለው ማለት ነው። ስለዚህ ሪያሊቲው መሬት ላይ ያለውን እውነታ አይንን እያየ አይኔ አይን ከማለት በስተቀር ሌላ ነገር ያለ አይመስለኝም። ቴዲ እሺ፣ ዋኖፊያችን ቴዲዬ እንዴት ነህ ብራዘር? ቴንክ ዩ ይህን እድል ስለሰጠኝ። ሁላችሁም እዚህ ጋር ያላችሁ የቴዲ ፋሚሊዎች ሰላም ናችሁ ብያለሁ። ቴዲዬ እኔ የብልጽግና ደጋፊዎች በጣም ነው የሚያስቁኝ። የህልም ነገር ነው የሚያወሩት። ቴዲዬ ባይ ዘ ዌይ እኔ ከመጀመሪያው ራሱ ብልጽግና ከማን ጋር ነው የሚወዳደረው? ከየትኛው እሊት ጋር ነው የሚወዳደረው? እናውቃለን እኮ ህዝብ እኮ ያውቃል እኮ። ራስን በራስ የራስን ሰው ሰብስበክ አስቀምጠክ እርስ በራስ ተመራርጠክ ስም ተሰጣተክ ወደፊት ወተክ ምን አይነት ማለት አሁን ጓደኛሞች እኔ ቴዲ አንተ ምናምን ተዋወቅ ሰዎች ተሰብስበን አንተ ፊት ለፊት ትሆናለህ፣ ከዛ አንተ እንትናን ኦነግ ትሆናለህ፣ አንተ አበሉ ትሆናለህ፣ አንተ አበሉ ትሆናለህ ተባብለህ ተመራርጠክ ከዛም በኋላ
እሱንም ራሱ ማለት እሱንም ራሱ ሰው ራሱ ወጥቶ እንኳን ተሰልፎ እንዳይመርጥ ራሱ ማለት ነው እንደዛም እንኳን ተመራርጠቅ ይሄን ይመረጥ በለክ እንኳን ወጥቶ እንኳን ህዝቡ እንዳይመርጥ እንኳን የሌለበት እንደዛ አይነት ድባብ እንኳን የሌለበት ህዝቡ አይፈልግ በቃ ይሄን ስርዓት ህዝቡ እንደማይፈልግ ግልጽ በግልጽ ታይቷል። በዛ ላይ ቁጭ ብሎ በኮሮጆ ካቢኔና ካድሬ ተሰብስቦ ለሊቱ ሙሉ ቁጭ ብሎ ዝናሽ ብርቅዬ ማሚቱ እያለ እየጻፈ በካርድ ከያንዳንዱ ህዝብ ሰብስቦ ተቀብሎ እዛው ሲፈርም ራሱን በራሱ ሲመርጥ ሲሞላ የቆየ ኮሮጆ እንዳለ ቪዲዮ እኔ ፔጅ ላይ ገብታችሁ እዩ። በመረጃ ነው እኛ የምናወራው፣ ዝም ብለን አይደለም። ቁጭ ብለው ራሳቸው ሲመርጡ ነው የዋሉ ራሳቸውን በራሳቸው። እንደዚህ አይነት ወራዳ መንግስት ዓለም አቀፍ እየተናገረ ነው ያለው። ራሱን በራሱ የሚመርጥ ኖቤል ተሸልሞ ዋር ከፍቶ ህዝቡን ገሉ እንደገና ራሱን በራሱ የሚመርጥ ብሎ እኔ እንደዚህ የተዋረደ ስርዓተ መንግስት አይቼም ሰምቼም አላውቅም። ኦኬ ጥይት አናት ላይ አስቀምጦ ብልጽግናን ካልመረጥክ የሚል ማለት ነው። ኦኬ ይሄ ህዝብ ላይ እንደዚህ ስርዓት ይሄን ህዝብ የተጫወተበት ስርዓት የለም። እያንዳንዱ ህዝብ መናገር አክቶት ነው እንጂ እንደዚህ ስርዓት የጠላው የለም። ምርጫ እንደዚህ ነው እንዴ? አናቅም እንዴ? በየቀጠናው መንገድ የለም፣ ትራንስፖርት የለም፣ ኤቭሪቲንግ ተዘጋግቷል። የለም እንደዚህ አይነት ስርዓት ተመልሶ ወደ ሀገራችን አይመጣም። ዲሞክራሲ ያወራል። ዲሞክራሲ በስነ ስርዓት መጻፍ ይችላል ወይ? ብልጽግና ነው በመጀመሪያ ደረጃ። የምን ዲሞክራሲ ነው? ውሸት ነው። በውሸት የተመሰረተ በአምባገነንነት የተመሰረተ በክፋት የተመሰረተ በግድያ የተመሰረተ በብሔር ብሔረሰብ ጥላቻ የተመሰረተ በሃይማኖት ጥላቻ የተመሰረተ እንደዚህ አይነት ወራዳ ስርዓትና መንግስትን የኢትዮጵያ ህዝብ አክቱ ብሎ ተፍቶታል ማለት ነው። ስለዚህ እንደዚህ አይነት ምርጫ የሚባል ነገር አታስብ። ይህንንም አውቀው እርስ በራሳቸው ካቢኔና ካድሬ ተሰብስቦ ራሱ ነው እየመረጠ ያለው ማለት ነው ራሱን በራሱ። ስለዚህ የውሸት ምርጫ ነው። ምርጫ ፍትሃዊ ምርጫዎች ከማን ጋር ማን መመረጥ እንዳለ ከማን ጋር የትኛው ተቃራኒ እሊት ጋራ ነው ምርጫ ስትመርጥ የትኛው ተቃራኒ እውነተኛ ድራማ አይደለም። ኖባዲ ዊ አር ታየርድ ኦፍ ድራማ። ከየትኛው እሊት ጋር ነው? የትኛው የትግራይ እሊት ጋር ነው? የትኛው የአማራ እሊት ጋር ነው? የትኛው የኦሮሞ እሊት ጋር ነው? የትኛው የደቡብ እያንዳንዱን ነገር እናደርጋለን። እያንዳንዱ እሊቶቻችን ተቃራኒ ፓርቲዎች ይህንን ስርዓት የሚቃወሙ በጠቅላላ ህዝቦችን መረጃ በመስጠት ይህንን ስርዓት በመቃወም የሚደረገውን ነገር ሁሉ በማድረግ ይሄ ስርዓት ተመልሶ ወደፊት እንዳይመጣ የሚደረገውን ትግል ሁሉ እናደርጋለን። እንደ ህዝብ እንደ አንድ ኢትዮጵያ ህዝብ ማለት ነው። ኦሮሞ፣ ትግሬው፣ አማራው ሁሉ እያንዳንዱ ስንት ህፃናትንና ሽማግሌዎችን አስሮ ቴዲ ህፃናትና ሽማግሌዎች ለምንድን ነው የሚታሰሩ ብለህ እስቲ አስብ። ይሄ ስርዓት የመጨረሻ ባለጌ አውሬ ስርዓት መሆኑን መታቅ ህፃናትንና እሱንም ማለት ነው የሆኑ ቤቶችን ትምህርት ቤቶችን የተለያዩ ሰፈር እንደዚህ አይነት ቦታዎችን ህፃናቶችን ወጣቶችን የፖለቲካ አመራሮችን ንጹሃኖችን በማሰር በማፈን እንደዚህ ያደረገ ህዝብን የሚያሰቃይ አውሬ መንግስትን እያንዳንዱ የኢትዮጵያ ህዝብ በቃኝ ብሎ ተነስቶ እየታገለ ነው ያለው። ብራቮ በርቱ። የተለያያችሁ ይህንን ስርዓት የምትቃወሙ በጠቅላላ በአማራ ክልል፣ በትግራይ ክልል፣ በተለያዩ በደቡብ ክልል፣ በኦሮሚያ ያላችሁ በጠቅላላ ጠንክራችሁ እንድትሄዱበት ከወዲሁ እንደገና ደግሞ ህዝብ ደግሞ እንደማመጥ አትውጣ ስትባል አትውጣ ነው። አትንቀሳቀስ መኪና አትንቀሳቀስ ነው። ይሄንን ርስኪ በራሳችሁ ውሰዱ። ስለዚህ የሚደረገውን እርምጃ ሁሉ ይሄ ስርዓት ተመልሶ እንዳይመጣ ይሄ አምባገነን ስርዓት ለብሔር ብሔረሰብ የማይሆን አምባገነን ስርዓት ተመልሶ እንዳይመጣ የሚቻለንን ሁሉ በጋራ እንደ አንድ ኢትዮጵያ ብሔር ብሔረሰብ ህዝብ እንታገላለን፣ እንደ እሊቶችም እንታገላለን። ቴንኪዩ ቴዲዬ። ምርጫ የሚባል የለም፣ የውሸት ምርጫ ነው። ራሳቸውን በራሳቸው እየመረጡ ያሉ ነው። ይሄ ስርዓት ለማንኛውም ህዝብ የሚጠቅም አይደለም፣ ዓለምም ያወቀ ነው። ቴንኪዩ። የሚወድቅ ስርዓት ነው። እናመሰግናለን። ቴንክ ዩ ዋኖፊ
እሺ ከዋነፊ ቀጥሎ የምንሄደው ወደ ቴዲ የበልጽግና እኔ ነኝ ቴዲ። እኔ ስመጣ ስልክ ስለሚመጣ ጥሩ ነው ላንተ። እኔ ስመጣ ስልኩም ይመጣል። አቶ አንተን አውቃለሁ መሰለኝ የሆነ ቦታ የአዲስ አበባ ሰው መሰለኝ። አንዴ እኔ ነኝ። አንዴ ወደ ኪወርድ እንሄዳለን። ኪወርድ አሁን የምናደርገው 5 ደቂቃ ነው የማደርገው። 5 ደቂቃ አለ ኪወርድ። እሺ ስልኩም ይመጣል። እኔ ስገባ ጥሩ ነው እጠብቃለሁ። እና የሂቴን ከአንዳንድ ኮረክሽን ጋር ወነፊ ያለችውን ይቀበልና ግን እኔ የጠበቅኩት አሁን ሌሎቹ ተቃዋሚዎቹ ያዘዙትን ህዝቡ ይሰማል ብዬ ነበር። ህዝቡ ግን ሳይሰማ ወጥቶ ብልጥግናን ከአጠገቡ ሄዶ እዚህ አድርጉ የሚለው ጋር ቀለም ከገባ የህዝቡ ውሳኔ ነው። እንግዲህ ቤቱ ሄዶ በቃ ድለላ ስራውን ፖለቲካ ጌም ነውና ፖለቲካ ደግሞ ቢዝነስ ነውና ቆንጆ አድርጎ ሰርተዋል ብልጽግናዎች። ምንድነው ችግሩ? የአውሮፓ ታዛቢ አለመምጣቱ። ከአውሮፓ የሚያገኘውን ብድር ይከለክለዋል። ነገሩ ብልጽግና ብድርም አይፈልግም። የአዲስ አበባ በጀት ከያዘ ያችን እየበላ ይኖራል። እያጸዳ እየበላ እያቆሸሸ እያጸዳ ስለሚኖር ልኩን ስለምናቅ ይኖራል። አውሮፓንም አይፈልግም። ኢትዮጵያን ገንጥሏታል። ኢትዮጵያን ደግሞ ሲገነጥል ድንበሯን ጠብቆ ቢገነጥላት ችግር የለውም ነበር የሚል ሀሳብ አለኝ። ሌላኛው ህዝቡ ወጥቷል። አሁን እኔ ስልክ ያስደወሉ የሚደውለውን አውቄያለሁ። አሁን ቴክኖሎጂ እንግዲህ ጊዜ ነውና የባህር ዳሩ የምናምኑ እዚህ ጋር ቀባ ይባላል። ያችን ኮረጆ ምናቃትን ይዞ ሄዷል። መስፍኔ አትሌቲክስን አምጥቷል። ኮምፓሬቲቭ ፖለቲክስ ነውና ብቻውን እየሮጠ መስፍኔ እኮ ማንም አያሸንፈውም። ብቻን ከሮጥክ ትሮጣለህ እንዳልከው አድክመህ ምን ብለህም ጠልፈህ ጥለህም ብቻን ከሮጥክ ማንንም አታሸንፍም ነው አማርኛው። ካልተሳሳትኩኝ ማስተካከያ ይቀበላለሁ። እና ብቻውን ነው የሮጠው። ያ ይጠቅማል የሚል እንግዲህ ወይ አልገባው ወይ አልገባኝም ነው። ሌላኛው እንግዲህ ምርጫ በከፍል ተደረገ ብለን ብንወስደው በከፍል በደቡቡ የሚባለው ክፍል በከፍል ምርጫ ተደርጓል ብለን ብንወስደው ጥሩ ነው፣ ለህሊናም ለእውነትም ማለት ነው። እንግዲህ በፖለቲካ ምንድነው ምርጫ ያልመረጠው ህዝብ ያልመረጠው ህዝብን መልሶ አይገዛውም ነው ዋናው የምርጫ ዋና ዓላማ። እሱ ያልመረጠው መልሶ ሲገዛ ይሄ ገዢ ነኝ የሚለው ሼም ነው። ለነገሩ አሁን በፕራይም ሚኒስተር ሲስተም ላይ እዛ ተመረጡ የሚባሉ ሰዎች ይመጡና ራሱ ሰውየው ሊቀመንበር ይሆንና ህዝብን ይመተዋል፣ ያስፈራራዋል፣ ግባ ይላል፣ ውጣ ይላል። ያ እንስተካከል እንታገላለን። አሁን ሄቴ እንደምትለው ኢትዮጵያ የአሜሪካ የአውሮፓ አይነት ምርጫ እንዲደረግ የማይታገል አልገባውም ወይኔ አልገባኝም ማለት ነው። እንግዲህ ልክ ኢትዮጵያም ያለው ህዝብ ነው፣ አሜሪካም ያለው ህዝብ ነው። ልምምድ ነው። ስንት ጊዜ ነው የሚለማመደው? 7ኛ ኃይለ ሥላሴ ጊዜ እኮ ነው የተጀመረው ምርጫ 1949 ነው የተጀመረው። ኖርዌይ ፌዴሬሽን አድርግ ባለች ጊዜ ከዛ አሁን ተስተካከለችና ለነገሩ እችንም ልምምድ ያመጣው መለስ ዜናዊ እኛ ለዘላለም አንኖርም፣ ምርጫ 97 አዲስ አበባ ነበርኩኝ እኔ፣ ለዘላለም አንኖርምና ምርጫውን ክፍት አድርጉ፣ አትሰሩ፣ አታባሩ በተባለው ነው ያ ሁሉ ግብግብ። አሃ ነቃን አለና አንዱ ተነሳና አይ ኢህአዴግን ስለጠሉ ሳይሆን ኖ ቅንጅትን ስለወደዱ ሳይሆን ኢህአዴግን ስለጠሉ ነው አለ። ተንታኝ እኮ አለኛ ሀገር መሪ መጣ ህዝብ የለም አላለም። አንዱ እዚህ ነው ያለው፣ አሁን አሜሪካ ነው ያለው። እኔው ምርጫ እንግዲህ በከፍል ተደርጓል እንበል፣ ደቡብ አካባቢ ተደርጓል እንበል። ሰባኪ ያልኩትን የፖለቲካል ሪሊጅን ምለውን ነው አልደግመውም። አንድ ደቂቃ በቂ ነው። ደዋዮች ምን ሆኑ እንደጠፉ እንደ ወይስ ቆንጆ ቃል አልተጠቀምኩም ይሆናል። ደዋዮችን ተዋቸው። ሪስፔክት ያርኩ ነው። አሁን ሪስፔክት አለ እንደዚህ ውስጥ የለ። እኔ ቴዲ የለብኝም። እኔ ደውሎ የፈለገው ማለት ይችላል። እነሱን ተዋቸው፣ ሀሳባቸውን ብቻ። አዎ። እና ጎጎት ምን ሆነ የሚለውን ዘብርዬ የሚለውን ደግሞ ሰማለው። ለምን ወጣ? እንዴት ወጣ? መቼ ተመልሶ ይገባል? ወይኔ ዶክተር ራሄል እንደገና አምጥተህ ትተነትናለች። ብትተነትን ጥሩ ነው። ኢትዮጵያ ያለውም ህዝብ ነው፣ አውሮፓ ያለውም ህዝብ ነውና
የኢትዮጵያ ህዝብ አውሮፓ እንድደርስ ስትሄድም አቶ አንተንም እንኳን ደስ አለ። አንተን ኢትዮጵያ አብሬ መሄድ ነበረብኝ፣ አልቻልኩም ነበር። አዲስ አበባ አውቀዋለሁ የሆነ ቦታ። እኒያው እግዚአብሔር ያክብርልኝ። ምርጫ አልተደረገም ይደገም በሚለው ልጨርሰው። እሺ ከልብ እናመሰግናለን። ዘብር 5 ደቂቃ አለ። እሺ ቴዳ አመሰግናለሁ ወንድሜ። እኔ ብዙ ጊዜ በረከት ገበሬዋና ኢወርልድ ይመሳሰሉብኛል። የሆነ ጥፋት ያጠፋሉ፣ ተመልሰው መጥተው ያንን ነገር ያጨማልቁታል። ኢወርልድ ይመስለኛል ያ እብድ ሰውዬ ሲመታህ አንገትን ሳይሆን ጭንቅላት ደግሞ መጥተዋል ተመርመረው። የምሬ ነው የምልህ። እብድ አይባልም። ዘብር አካሄድ ሰው እብድ አይባልም። አንዴ አካሄዱ እብድ አይባልም። አለማወቅ ሊሆን ይችላል። አዎ የአእምሮ ህሙማን ይባላል። አዎ በቃ የአእምሮ ህመምተኛ በሚለው አስተካክል። አዎ አንተም እንግዲህ የአእምሮ ህመም ኖሮ ነው እንደዚህ የምታወራው ይባላል። በእኛ አንድ ጊዜ ፕሊስ ጸጥ ብላችሁ ማድመጥ ብቻ ነው። እኔ ጋ ጸጥ፣ ምንም ማንም ሞንክ ማንም አስሎንጋስ በጨዋ ቋንቋ እስከሆነ ጸጥ። ቀጥሎ ወንድሜ ሂድ። አዎ ማለት የአእምሮ ህመምተኛው ሲመታህ አንገትህን ሳይሆን ጭንቅላትህን መጥተዋል ተመርመረው። መጀመሪያ መጣህና የደቡብ ህዝብ አንድ ፓስተር ከላኩለት ይበቃዋል አልከኝ። አላቋረጥኩም፣ ተውኩ። ተመልሰ መታ ኦሮሚያም አንድ ፓስተር ቢላክለት ኦሮሚያም ደቡብ ነው አልከኝ። ማነህና ነው አንተ? ታውቃለህ አንተ የበታችነትን የለመደ መረገጥን የለመደ ነፃነትን አይወዳትም። መረገጥን የለመደ ይሄ መለጠፍን የለመደ ነፃነቱ ሲሰጠው አይወድም። የደቡብ ህዝብ አንተ ማንንም አካሄድ አሁን ጎጎትን ሸጥከው እንዴ? አካሄድ መረገጥ ማን ነው የረገጠኝ? በምን ነው አካሄዱ ምንድን ነው? መረገጥ ተረገጥክ። የት ነው የረገጠው? ማን ነው የረገጠኝ? ጎጎትን ሸጥክ ወይ የሚለው? እሺ ሚውት አድርግ። አካሄዱ ምንም ችግር እንደሌለበት ስለተረዳሁኝ ውድቅ አድርጌያለሁ። ቀጥል። ስድብ አደረግላለሁ። አፈ ጉባኤ ምንድን ነው መረገጤ ያለመረገጤ አንተ ልታስረዳኝ አትችልም። በነገራችን ላይ ድጋሚ ብፈጠርም የደቡብ ልጅ ሆኜ መፈጠር ነው የምወደው። በሀሳብ የሚያምን ትውልድ፣ የተማረ ትውልድ፣ መማር የሚወድ ህዝብ፣ መስራት የሚወድ ህዝብ። አንድ ፓስተር ያልከውን 1 ሚሊዮን ብትልክልኝም አልቀበልህም። አምኖ ወዶ የሚከተል መሪውን የሚያከብር ህዝብ አለኝ። ከዛ ህዝብ ስለወጣሁኝ ደስ ይለኛል፣ እኮራበታለሁ። ዋኖፊ በተደጋጋሚ ይሄን መንግስት ወርዷል ምናምን ከትላንትና ወደ በዚህ 5 ቀን 6 ቀን አይደል እንዴ ንጹህ የአማራ ህዝብ ወጥተህ ተቃዋም ስትዩ የነበረው ህዝብ 5 እና 6 ባስ አቁሞ ሲገርፈው ማን ነበር? የኦላ ደጋፊ ነኝ ስትይ ነበር። ማን ነበር ሲገድል ያለው? ማን ነው ያልታጠቀን ህዝብ መቶ እየገደለ ነው እያረዳ ያለው? አንቺን ልምረጥሽ? አንቺን በነገራችን ላይ ይሄ መንግስት አምርሬ ከምቃወምበትና ከምጠላበት ምክንያት ያልታጠቀን ህዝብ መጠበቅ አለመቻሉ እንደ ይወርልድ አይነት መጥቶ እኔ ላይ መፈንጨቱ የደቡብ ልጅ እንዲህ ነው ብሎ ማውራቱ። አንተ የተማርከው ትምህርት ከሆነ እኔ መሀይምነቴ በአደባባይ መሰከራለሁ፣ እውቀቴ ነው። ደግሜ አወራሃለሁ። የደቡብ ልጅ በእኔና በአንተ አፍ አይጠራም። የጻፍከው መጽሐፍ ምን እንደሆነ አላውቅም ይመስለኛል። ነውር ነው፣ እንደዚህ አይባልም። አንድ ሰባኪ ብልክለት የደቡብ ህዝብ ይበቃዋል። የደቡብ ህዝብ የት ታውቀዋለህ? ማን ነው የደቡብ ህዝብ? ታሪኩን ታውቀዋለህ? አጥንተኸዋል? ማነህና ነው እኔን የምትናገረኝ? የደቡብ ህዝብ እቺ ኢትዮጵያ የምትባለው ነገር እንድትቆም በደሙ ባጥንቱ ከስክሶ በስራውን የቆመ ህዝብ ነው። አገር የምትገነባው በመሳሪያ አይደለም፣ በስራ ፈጠራ ነው። አገር የምትገነባው በቻይነት ነው፣ በመቻቻል ነው፣ በመከባበር ነው። አንተ መለጠፍ ለመትክና መረገጥን እኩልነት ይመስላል አይደል? የደቡብ ህዝብ ምንም የሚጠይቀህ ነገር የለም፣ ማንንም የሚጠይቀው ነገር የለም። አንዳንዴ ይወርልድ የምትናገራቸው ነገሮች በጣም ልታስተካከል ይገባል። ነውር ነው አይባልም። የደቡብ ህዝብ እንዲህ ነው። አንድ ፓስተር ሙስሊም አለ፣ ኦርቶዶክስ አለ፣ ጴንጤ አለ፣ ካቶሊክ አለ። ለምንድን ነው አንድ ፓስተር የምትልክልኝ? ምን ማለት ነው? ለምን እንደምትጨፈልቀኝ? ቅርታ ጋር ፓስተር አላልኩም እኔ ፓስተር አላልኩም፣ ሰባኪ ነው ያልኩኝ። ሰባኪ ማለት ደግሞ የወልቃል ነው። አንተ የወልቃልና የእንትን ቃል ይባላል። አንድ ጊዜ ይኸውላችሁ ፖለቲከኞች ናቸው። ፖለቲካ ያላልከውንም ብለሃል ብሎ ፖለቲካ ሊሰራብ ይችላል። አንዴ ደቂቃው ከእጅ ከወጣ በኋላ ጸጥ ብለህ ማድመጥ ነው ያለብህ። በሚሰጣ ደቂቃ ብቻ ነው። ከፈለገ ሊያጋጭህ ይችላል፣ ከፈለገ ሊያላተም ይችላል። ከፈለገው አካል ጋር ጸጥ ብለህ አድመጥ። ስድብ ከሆነ ብቻ ነው ለእኔ የምነግሩኝ።
ቀጥል ዘበር አንዴ ቃል እሺ ያው እንደ ሁልጊዜው ለምትሰጠኝ እድል አመሰግናለሁ። ይወርልድ ወንድሜ ግን ለሌላ ቀን ለምትናገረው ቃል ተጠንቀቅ። ኦሮሚያንም ጠቅልሌ ደቡብንም ጠቅዬ እነሱ መረጡ አልመረጡ እኔ ምን አገባኝ አይባልም። ይኸውልህ እኔ ነጋዴ ከሆንኩኝ መኪና ስገዛ ቴዲ ይሄ ዘበር ከየት አምጥቶ ነው መኪና የገዛው አይለኝም። እነ ስዊዘርላንድና አሜሪካ ፍትሐዊና ነፃ ምርጫ መረጡ ስንል እንዴት መረጡ አንልም። ከልጅነታቸው ሲሰበኩ የኖሩት ስለ ምርጫና ስለ እኩልነት ተነግሯቸዋል። እኔ እናንተ የተሞላ ነው መገዳደል ነው መባላት ነው። የአንዱን መርገጥ የአንተ እኩልነት አይመስልም። የበላይነትን የምታረጋገጠው ሰዎችን ስለረገጥክ ነው። ቴዳ በጣም አመሰግናለሁ። ቴንክ ዩ ፕሊዝ። አካሄድ የምትሉት ስድብ ከሆነ ብቻ ነው። እንዲህ አላልኩም እኔ ያልኩት እንደዛ አይደለም ለማለት አካሄድ አይባልም። ያላልከውንም ጨማምሮ እንዲህ ብለሃል ብሎ ፖለቲካ ሊሰራ ይችላል። ስለዚህ አንዴ ያልከውን ብለሃል፣ ህዝብ ያደመጠውን አድምጧል። እሱ ደግሞ በተራው ፖለቲካ ይሰራባል። ስለዚህ ፕሊስ ካሁን በኋላ አካሄድ ስትሉኝ ስድብ እና አጸያፊ ንግግር ከሆነ ብቻ ነው፣ ካልሆነ ወደ ታች አወርዳችኋለሁ። ፕሊስ። እሺ ወደ አንተና እሄዳለሁ። አንተና 5 ደቂቃ አለ። ቴንክ ዩ ቬሪ ማች። እኔ አዲስ አበባ ነው ያለሁት። ምርጫውንም ድረስ ሰላም ሊበልህ አለን አኬ እሺ ቀጥል። እዚህ ጋር ያለችው እህቴ በጣም ከባድ ብስጭት ላይ ያለች በጣም ብዙ የተጎዳች የምትመስለኝ በሰጠችው አስተያየት፣ አንደኛ አስተያየቷ የበሰለ ቢሆን ዝም ብላ በጠዋት ተነስተው ኮሮጆ ከፍተው እንትና እያሉ ስም እየጻፉ እሱን እየከተቱ ምርጫ ያደረግን ብለው በዚህ ህዝብ ፊት ይሄ በተከበረ ቴዲ መድረክ ላይ መታ እንዲህ አይነት ቆሻሻ ንግግር ትናገራለች። ምን አይነት ሴት ነሽ? ቆሻሻ የሚለው አንዴ በቃ አንቺ እርዳታ አልፈልግም። ቆሻሻ የሚለው አስተሳሰቡን ነው ቴዲ። ትክክል አይደለም። እሺ ይቅርታ። እሺ ለሱ ዋናው ነገር ምንድን ነው? ያላዩትን ነገር መናገር፣ ማስረጃ የሌለውን ነገር መናገር። ያ ሁሉ ህዝብ በሌሊት ወጥቶ ተሰልፎ ድምፅ እየሰጠ እየመረጠ እያንዳንዱ ፓርቲ የራሱን ታዛቢ አስቀምጦ የአፍሪካ ህብረት ታዛቢ ነው ኡሁሩ ኬንያታ ሳይቀሩ እየተዘዋወሩ ህዝቡ ድምፁን እንዴት አድርጎ እየሰጠ እንዳለ እየታዘቡ እያለ እያንዳንዱ ተወዳዳሪ ፓርቲ የቀረበው ፓርቲ በሙሉ ተወካዮቹን አስቀምጦ የህዝብ ተወካይ የምርጫ ቦርድ ተወካይ ባለበት ነው እያንዳንዱ እየተካሄደ ያለ። ይህንን ዋጋ ለማሳጣት እንዲህ አይነት ንግግር ይዞ መምጣት ትክክል አይደል። ይሄ አገር ለመናድና ለማፍረስ የሚፈልጉ ሰዎች ይችን ምርጫ ማደናቀፍ ነው ትልቁ ግባችን ብለው ነው እየለፉ ያሉት። ኢትዮጵያን ማፍረስ አይቻልም። ይሄ የኢትዮጵያ ጠላቶች ተልእኮ ተቀባዮች ተደብቃችሁ የምታደርጉት ነገር ውጤታማ የሚሆን ነገር አይደለም። የኢትዮጵያ ልጆች አለን፣ ከሀገራችን ባንዲራ ጎን ቆመናል። እያንዳንዱ ከሌሊት ተነስቶ እያንዳንዱን ጥበቃ ወጥሮ የያዘው የኢትዮጵያ የጸጥታ ኃይል ሁሉንም ነገር በሰላም እያስኬደ ነው ያለው። ምንም ነገር ማድረግ ነው ማችሉት። መበጥበጥ አትችሉም፣ መረበሽ አትችሉም፣ መስረቅ አትችሉም። ድምፅ ህዝቡ ይሰጣል። የህዝብ ድምፅ ደግሞ ይከበራል። ይህንን ነገር ማረጋገጥ አስፈልጋል። እያበዳችሁ የኢትዮጵያ ጠላቶች እያበዳችሁ ኢትዮጵያ ምርጫዋን ታካሂዳለች። መጨረሻውን ደግሞ ታያላችሁ። ኢትዮጵያ ድል አድርጋ ጉዞዋን ትቀጥላለች። ይሄ ልማት አይቆምም። ይሄ ሰላም ተረጋግጦ የሚቀጥል ነው የሚሆነው። ሁለተኛ ደግሞ ከዚህ ምርጫ በኋላ ብዙ ነገሮች የሚስተካከሉት የሀገራችን የሚፈቱ ችግሮቻችን ማለት ነው እና ተስፋ የምናደርገው ምርጫው አልቆ ወደ ውይይት ገብተን ሀገራዊ ምክክር ኮሚሽኑም ወሳኝ በሚባሉ ህገ መንግስታዊ ማሻሻያዎች በመሳሰሉ ነገሮች ላይ የህዝብ ጥያቄዎች ምላሽ የሚያገኙበት በየቦታው ያ ስራ የሚሰራበት ነገር ነው እንጂ ያለው አሁን ስልጣን መያዝ ኢትዮጵያ የሚያጓጓ ነገር ሆኖ አሁን ኢትዮጵያ ውስጥ ያለው አምባገነን ነው፣ ገዳይ ነው፣ ልጆች ህፃናት ያስራል እያሉ ማውራት ተገቢ አይደለም። እንደዚያ ቆሻሻ ንግግር ነው ንግግሩ እና ይህንን ነገር መተው ያስፈልጋል። ትክክለኛ በአይዲያ ላይ የተመሰረተ ፖለቲካ ይዞ መምጣት ያስፈልጋል። ዝም ብሎ ስም ማጥፋት፣ ያላዩትን እንዳዩ አድርጎ ማውራት። ይሄ ትልልቅ ሰዎች እኛ በአይናችን እያየን ያለነውን ምርጫ ስም እየጻፉ እየከተቱ የታይታችሁ ነው። ያላያችሁትን ማውራት አያስፈልግም። ገና ለገና ምርጫው አልቋል ይላል። አሁን ዘመነ ካሴ የምትለው ሰውዬ ምርጫው ተካሂዶ አልቋል፣ ምንም እንትን የውሸት ነው ምናምን።
ምን አይነት ንግግር ነው? ሁለተኛ አትውጡ አትምረጡ መንገድ ዝጉ ምናምን የሚባለውስ ነገር ይሄ ትክክል አይደለም። የዲሞክራሲ ልምምድ መኖር አለበት። የዲሞክራሲ ልምምድ ማለት ዲሞክራሲ እየጎለበተ የሚሄድ ነው በማህበረሰብ ውስጥ። የ30 ዓመት ልምድ ነው ያለን። ይሄንን የ100 ምናምን ዓመት ልምድ ካላቸው እኩል ደረጃ የደረሰ አይደለም። ለዛ ነው ምርጫ ሲባል ሚርበተበታው። እያንዳንዱ ምርጫ እንዴት ያርበተብታል? በምርጫ እንዴት ትፈራለህ? ህዝብ የመረጠውን ምርጫ ድምጽ ውጤት አስከብረ መሄድ ነው እንጂ ሲቻል እንትናን አትምረጡ ማለት አንድ ነገር ነው። እንትናን ምረጡ ማለት መብት ነው ዜጋ እስከሆንክ ድረስ። ነገር ግን አጠቃላይ ምርጫ የሚባል ነገርን መቃወም፣ ምርጫ ውስጥ አትግቡ ማለት ግን ወንጀል ነው። ትክክል አይደለም። አሸባሪነትም ነው። ህዝብን አፍኖ እንዳይረማመድ እንዳይንቀሳቀስ ማገት ተገቢነት ያለው ነገርም አይደለም። በአሸባሪነት የሚያስፈርጅ ስራ ውስጥ ነው የተገባው። ይሄ ደግሞ የራሱን ምላሽ በመንግስት የሚሰጥበት ነገር ነው የሚሆነው ብዬ እማምነው ነው። በአጠቃላይ በተረጋጋ ከተማውን እያያችሁት ሰላማዊ እንደሆነ ቦሌ ነው ያለሁት፣ ኤድና ሞል አካባቢ ነው ያለሁት፣ ወክ እያረኩ ያለሁት። እንግዲህ ከዚህ ጋር ስትሄዱ ትምህርት ቤታችን ቦሌ ሃይስኩል ከፊት ያለ እንደዚህ አይነት ሁኔታ ውስጥ ያለ ሰላም ውስጥ ያለ ነገር እያየን እያለ የምታወሩት ግን ሽብር ነው፣ የምትነዙት ሽብር ነው። እኔ አሁን እዚህ ካሌብ ሆቴል ነው ያለሁት። ምንም አይነት አሁን የሆነ ነገር ኮሽ ቢል ወሬያችሁ ሌላ መከራ ነበር የሚሆነው። ስለዚህ ይሄንን ነገር የኢትዮጵያ ህዝብ እንዲረዳ እያንዳንዱ ነገር እየሆነ ያለው ነገር የኢትዮጵያ ህዝብ ውሳኔ ነው። እኔ አሁን ማንም ይመረጥ ማን ውሳኔውን በጸጋ ነው የምቀበለው። ማንም ይመረጥ ማን። ስለዚህ ሁላችንም የሚመረጡትን ማንም ይሁን ማን በጸጋ ለመቀበል ውጤቱን ያ ህጋዊውን ስርዓት ይዞ እስከመጣ ድረስ ለዛ ተገዢ ለመሆን መዘጋጀት አለብን። አመሰግናለሁ። ዋኖፊ ቴንክ ዩ ቴዲዬ። ባይ ዘ ዌይ የሚገርም ነገር እኔ እኮ ምርጫ እኮ እየተመረጠ አይደል? ኦፍ ኮርስ እርስ በራሳችሁማ እየተመራረጣችሁ ነው ብያለሁ እኮ። ብልጽግና እኮ እርስ በራሱ እየተመራረጠ እኮ ነው። ይሄንንማ እርስ በራሱ ተመራርጦ በ201 እኮ እንዳሸነፈ ትክክለኛና ፍትሃዊ ምርጫ ቢኖርማ ዝናሽ ራሱ ማን እንደምትመርጥ እናውቃለን። ዝናሽ ራሱ አብይን አትመርጡም። ይቅርታ አድርግልኝና ስለዚህ ትክክለኛ ፍትሃዊ የሆኑ ምርጫዎች ቢኖሩና ቢመጡማ እሰየው። ነገር ግን ከማን ጋር ነው ምርጫው? ማን ጋር ተሳትፎ ነው? ማን እዚህ ምርጫ ላይ ተሳትፎ ነው ምርጫ እየተካሄደ ያለው? የት አካባቢ ነው ህዝቡ በፍትሃዊነት በዲሞክራሲ ተሰልፎ በደስታ ካርዱን ይዞ ሲመርጥ ያየ ነው? ጠመንጃ ጭንቅላቱ ላይ አድርገክ ይሄንን ነው መምረጥ ያለብህ ብለህ ኦኬ ግማሹን ካልመረጥ ወይ ካልወጣ ካልተሰለፍ እንደዚህ ካላደረክ ብለ እያስገደድ መከራውን የምታበላ ህዝብ አይ ብሎ ደግሞ የሚቃወመውን በየቦታው ያለ ፍርድ ቤት ያለ ምንም ቅጣት ያለ ምንም ወረቅ ያለ ምንም እያገድክ እያፈንክ እያሰርክ ግማሹን እየገደልክ አንድ ደግሞ ይቅርታ ስም ማንሳት አይቻልም አይደለ? እዚህ ቤት ሰራ ኦኬ ዘበር ደግሞ ኦላ እንደዚህ ሲገል ገዳይ መንግስት ነው፣ አሳሪ መንግስት ነው፣ ጨፍጫፊ መንግስት ነው። አንድ መረጃ አታመጣልኝ። እኔ ግን መንግስት ያደረገውን ድርጊት መንግስት ሲሰራ የነበረውን ነገር አንድ በአንድ አስቀምጥላለሁ። ስናስቀምጥም እኛ በመረጃ ነው የምናወራው፣ በአፈ ታሪክ ወይም ደግሞ ባሉባልታ አይደለም። ኦኬ እኔ ደግሞ መንግስት የለም መንግስት ወረዳ አይደለም ያልኩት፣ አምባገነን መንግስት ነው ያለ ነው ያልኩት። አምባገነን መንግስት ነው ያለው። ዲሞክራሲ የለም፣ ፍትሃዊ ምርጫ የለም። ከትክክለኛ በድራማ እንጂ ከትክክለኛ እሊቶች ጋር ከተቃራኒ እሊቶች ጋር ቁጭ ብሎ ወይ መነጋገር ወይ ደግሞ ለምርጫ መሳተፍ ወይ ደግሞ ሚዲያዎችን ወይ የሆነ ነገር ከፍቶ እድል ሰጥቶ እንትን ማለት አይችልም። ኤቭሪቲንግ ፌክ ነው። ምርጫም ህዝብ በትክክል ወጥቶ የመረጠው ምርጫ የለም። በደስታ ይህንን አካል ነው የምመርጠው ብሎ የቀረበለትም ክትፎ ዶሮ ምናምን እንደዚህ አይነት ነገር አልቀረበለትም። ለዚህ ህዝብ የቀረበለት ምስርን ትበላለ፣ ጮጋራህ ያራል፣ እምቢ አልበላም ይሄን ምስር ካልክ ደግሞ ትታሰራው ላይ ትደፋለ ብሎ አንገቱ ላይ
ጥይት አስሮ የሚያሰቃየው የኢትዮጵያ ህዝብ ነው ያለው በዚህ ስርዓት ላይ። ስለዚህ ይህንን ምርጫ አንለውም። ፍትሃዊ ምርጫ ግን ህዝቡ ራሱን በራሱ የሚፈልገውን እንዲመርጥ ግን ያ ስርዓት እንዲዘረጋ እንፈልጋለን። ለዛ ስርዓት ደግሞ የሚደረገው መስዋዕት ሁሉ የሚደረገው ትግል ሁሉ ይደረጋል ነው ያለ ነው። ኦኬ እንጂ ህዝብማ በፍላጎቱ እንዲመርጥ እኮ ነው ትግሉ። ህዝቡ ራሱን በራሱ ማስተዳደር እንዲችል እኮ ነው ትግሉ። ኦኬ ይሄ ነው። ሌላ ደግሞ ቀደም ምን ብሏል መሰለክ ልጁ ቢንቀለቀልም ኢል ምናምን የሚባለው ልጅ የወረደው ልጅ ቢንቀለቀልም ነገር ግን ምንድነው መረገጥ የለመደ ነው ያለው። ስለዚህ የደቡብ ህዝብ ሲረገጥ እንደነበረ ሲጨቆን እንደነበረ ዘበር ነግሮታል። ኦኬ ግልጽ ነው፣ እውነት ነው። ደቡብ ህዝብን ያለ ፍላጎቱ ያለ ዓላማው በየቦታው እየወሰደ ኢትዮጵያ ተደፍራለች፣ ኢትዮጵያ እንትን ብላለች እያለ ከወንድሞቹ ጋራ የአሞራ እራት እያደረገ የደቡብ ህዝብን ሲበዘብስ ከቆየ ስርዓቱ እውነቱን የደቡብ ህዝብን ኦኬ በጣም የደቡብ ህዝብ ፎሎንግ ታይም ሲጨቆን ሲረገጥ እንደነበረ ዘበር የብልጽግና ካድሬ በትክክል ተናግሯል። አልዋሽም። ልጁም ማን የረገጠኝ ብሎሃል። አልሰማችሁም እንጂ ማን የረገጠኝ ብሎ ነበር። እኔ ልንገርክ ወንድሜ የረገጠኝ ብልጽግናና የብልጽግና ስርዓት ሲረግጥ ነበር። አሁንም እየረገጠ ነው፣ እየተጫወተብህ ነው። የደቡብ ህዝብ ደግሞ መንቃት አለብህ። ባይ ዘ ዌይ ከዚህ ስርዓት ለዚህ ለማይሆን ስርዓት ባትወድቅ ጥሩ ነው። ስለዚህ ትክክለኛና ፍትሃዊ ምርጫ እየተካሄደ አይደለም። ህዝቡም ይሄንን አውቆ የልቡን ትርታ ሁሉም ያውቃል። ስለዚህ ማንን ህዝቡ እንደሚፈልግ ያውቃል። ስለዚህ እዛችሁ ፊንፊኔ አካባቢ እርስ በርስ ባለ ቁርጦቹ ተመራርጣችሁና የምታደርጉት ምርጫማ እናውቃለን። ድባቡን ራሱ ዝም ብሏል። ኦፍኮርስ ዝም ይላል። ትራንስፖርት የለ ምን የለ ዝግትግት ምቅ ብሎልሃል። ለዛ ነው። ስለዚህ ሰላም ነው ምናምን ብለህ ባትጎርም ጥሩ ነው። እንደናንተ አይነት ነው ባይ ዘ ዌይ እንደናንተ አይነት ነው መንግስትን ወደ ጉድጓድ የከተተው። መንግስት ሲወድቅ አብሮ በርታ ሂድ ገደል ግባ እያላችሁ ለራሳችሁ ጥቅም የሆነ ጥቅም ስለምታገኙ ገፍታችሁ መንግስትን ለዚህ ደረጃ ያበቃችሁ እንደናንተ አይነት ደጋፊዎች ናችሁ። ስተት ያለውን ስተት እንኳን እንዲታረም እንፈልጋለን። እዚህ ጋር ስተት አለ ነገር ግን ብላችሁ ማውራት የማትችሉ የመንግስት ኪሳራዎች፣ አንደኛ የመንግስት ጠላት የመንግስት ደጋፊዎች ናችሁ። ቴዲያ አመሰግናለሁ። ትውልዱ ይሄን መልመድ ያለባችሁ። እኛ ኋላ ቀር ህዝቦች ነን። በነገራችን አሁን እኔ ለየት ምልባችሁ እንግዳ የሆንኩባችሁ ለአንዳንዶቻችሁ ለመቀበል ከባድ ወይም እንግዳ የሆነባችሁ የኔ ነገር ይሄን ስላለመዳችሁ ነው። አንዳንዶቻችሁ እዚህ ጋር ቴዲ ምን እንደዚህ እንዴት እንደናም ይሄ ኢቲቪ አይደለም ወይ ፋና ላይ አይደለም አንድ አይነት ድምጽ ብቻ የሚሰማበት ወይ የተቃዋሚ ፓርቲ ሚዲያ አይደለም። ሁሉም ይደመጣል። የሀሳብ ልዩነት ወደድክም ጠላህም ታደምጣለህ እስካለው ድረስ። ማንንም ከማንም በላይ አይደለም፣ ማንንም ከማንም በታች አይደለም። ቁጭ ብለህ ታደምጣለህ፣ ትወያያለህ፣ ወደምትሄድበት ትሄዳለህ። በሀሳብ አንድ ሰው ስለተለየህ ግን አትሳደብም። ሌላ ቦታ ሄደህ መሳደብ ትችላለህ። ይሄን ማወቅ አለባችሁ። ህፃናት ይሄን መለማመድ አለባቸው። ትውልድ ይሄን መለማመድ አለባቸው። የመንግስት ግዴታም ይሄ ነው። ከመንግስት የተለየ ሀሳብ ያላቸውን የተቃዋሚ ፓርቲዎች ማሳደድ የለበትም መንግስት። ይሄንኑ በኢቲቪ ማስተላለፍ አለበት መንግስት። በራስ መተማመን ካለህ ማለት ነው። ስድብ ከሌለ ይሄንን እኮ ላይቭ ማስተላለፍ ያለባቸው። በምሰራው ስራ የምትተማመን ከሆነ ይሄ ነው መሆን ያለበት። የአንድ ድምፅ ብቻ አይደለም መሰማት ያለበት፣ የሁሉም ነው ለማለት ያለው። እሺ ሌሎቻችሁ ልመዱ። በተለይ በጣም ህዝባችን መልመድ አለበት ለማለት ያለው። ወደ መስፍን ፈይሳ ሮቢ እንሄዳለን። መስፍናችን 5 ደቂቃ አለብን። ቴዲ ያው ዳኛውን አይተን እንጂ ከሰፈር ኳስ ተጫዋቾች ጋር መቅጠም ይደብራል አንዳንድ ጊዜ። ዳኛው ጥሩ ስለሆነ የጨርቅ ኳስ ከሚጫወቱ ጋር ስንገጥም አንዳንድ ጊዜ ስለሚደብር ይሁን። ዳኛው ሁሌ ዳኛ ስለሆነ ለዳኛው ብለን አብረን እንጫወታለን። ቴዲ አካሄድ መጠየቅ ይቻላል? አካሄዱ ምንድን ነው? ሰዓት ያዝልኝ። ቪዲዮ የአንቴን ቪዲዮ ወይ ቪዲዮውን ያጥፋ ወይ ደግሞ ቁጭ ብል አሪፍ ነው። የሚረብሽ ይመስለኛል ኦዲየንሱን። እሺ አንተን ልማታዊ ስራውን እያሳየህ ነው፣ ቪዲዮ እየረበሸን ነው የሚል ተቃውሞ ስለመጣ ቪዲዮን ማጥፋት ትችላለህ። እሺ እዚህ ውስጥ ያላችሁ ድምፅ ስጡበት። ቪዲዮ ያጥፋ። ዘበር ምን ትላለህ? የስ ነው እንየው ከተማችን። እሺ ዋኖፍ ይጥፋ። ምክንያቱም አንደኛ ነገር እንደዚህ ለቲክታክም ጥሩ አይደለም ቴዲዬ።
ለቲክታክም ጥሩ አይደለም። ስለዚህ ባይቶ እኔ አዶ ማይንድ ማለት ተሽከርካሪ የለ ሰው የለ እንትን ለቅሶ ቤት ይመስላል ሀገሪቷ። ምስኪን እናቴ መስፍን ፈይሳ የመጨረሻው አንተን ድምጽ እሺ፣ ወሳኝ አረኔው ለዲስትራክሽን ነው እየተጠቀሙ ያሉትና የተቃዋሚዎች ሐሳብ ህዝቡ ጋር በደንብ እንዳይደርስ ማወናበጃ ስልታቸው ስለሆነ ቪዲዮ ቢዘጋልን ወይ ደግሞ ራሱ በቪዲዮ ቁጭ ብል አሪፍ ነው ብዬ አስባለሁ። ዲስትራክት እያደረገን ስለሆነ ሐሳባችንን በአግባቡ ኦዲየንሱ እያደመጠን ሶስት ለሁለት እኮ ነን ቴዲ፣ አንተነ እኔና ዘብር ሶስት ነን፣ እነሱ ሁለት ናቸው። እኛ ድምጽ ነው የሚበልጠው። አንተና አይቆጠርም። አንተና ቪዲዮ ከፋሹ ነው። ኦኬ 250 ነው። ስለዚህ አንተና በቃ ቪዲዮን አጥፈው፣ ችግር ወይ አንተ ታይ፣ አንተ ራስን አሳይ። አንተና አለ። እሺ ኦኬ፣ እንደዛው እሺ፣ ቀጥለ መስፍን ፈይሳ ከእንደገና ይኸውልህ የኤርትራን 20 አገር የሚያክል ህዝብ ወጥቶ ህዝብ አልወጣም በክላሽ ነው የወጣው ይላሉ። የመንግስትን ክላሽ የፈራ ህዝብ እነሱስ ከወጣችሁ እንገላችኋለን ብለዋቸው የለ እንዴ? እንዴት ወጡ? አውሮፓ ካልታዘበች ምርጫው ልክ አይደለም የሚሉ የነጭ አምላኪዎች የቀኝ ግዛትን አስተሳሰብ የወሰዱ እኛ አውሮፓንና አሜሪካን ምርጫ አፍሪካ አትታዘብም፣ እነሱም አፍሪካን አይታዘቡም። እንዳስገድዱን እኮ ነው። ስንዴ አምርተን ከቀኝ ግዛት እንወጣለን፣ ስንዴ ሊሰጡን መሪ አይመርጡልንም ያለው አብቹ ገና ወደ ስልጣን ሲመጣ። የአፍሪካ ህብረት በአፍሪካኖች የአውሮፓን ምርጫ የማይታዝብ አፍሪካ፣ የአሜሪካን ምርጫ የማይታዝብ አፍሪካ፣ እነሱ ግን እኛን መንግስት የሚመርጡልን ስርዓት አሁን አክትሟል። ያ ዘመን ቀርቷል። ስንዴ ለመለመን ብለን ሉዓላዊነታችንን አሳልፈን አንሰጥም። ለአፍሪካኖችም ምሳሌ የምንሆን አገሮች ነን ነው ዋነኛው። ኤርትራን የሚያክል 20 አገር የሚያክል ህዝብ ወጥቶ እየመረጠ እያዩ ዲሞክራሲ ነው የምንታገለው፣ አምባገነን ነው አንፋይ ነው ይሉንና እነሱ ህዝብ የሚፈልገውን እንዳደርግ ከወጣ እንገላለን ብሎ ዲሞክራሲ ያወርደናል። ጫካ ሆኖ ስለ ዲሞክራሲ በመሳሪያ ካመኑ ቤተ መንግስት ገብቶ ባንክና ታንክ ከያዙ ምን ሊሆኑ ነው? መንግስትን ለመቃወም ጫካ ከገቡ የተሻለ መሆን ነበረባቸው። ህዝብ ወጥቶ ከመረጠ መምረጥ መብቱ ነው፣ እምቢ ካለ መብቱ ነው። የመንግስትን ክላሽ ፈርቶ ወጥቶ የመረጠ ህዝብ የተቃዋሚን ክላሽ አይፈራም ማለት ነው። ህዝቡ መንግስትን ይፈራል ማለት ነው። እነሱም ከወጣችሁ እንገላቸዋለን ብለዋል። መንግስትን ፈርቶ የሁሉ ሌሊት 11 ሰዓት ከወጣ ይሄ የህፃናቶች ፖለቲካ ጋር ለዚህ ነው ዳኛውን አይተን እንጂ የገጠሙን ጨርቅ ተጫዋቾች ናቸው። ገና ለክለብ አልበቁም ወይም ለፖለቲካ አቅመ አዳም አልበቁም የምንወያየው የምንለው። ዛሬ ያለ ተጨባጭ ሁኔታ እውነታው መሬት ላይ ያለው ህዝቡ መኪና ተሳፍሮ አይደለም ምርጫ የሚመርጠው፣ እንትን አይደለም የሚሄደው፣ ከባህር ዳር አዲስ አበባ መጥቶ አይደለም ምርጫ የሚያካሄደው፣ ባህር ዳር አዲስ አበባ መጥቶ አይደለም ምርጫ የሚያካሄደው። ቀበሌ ውስጥ እንደውም መንገድ መዝጋታችሁ ህዝቡ ለምርጫው ትኩረት እንዲያደርግ ነው። ለምርጫው ትኩረት አድርጎ እንዲመርጥ ለመንግስት ጥሩ እንትን ነው የሆናችሁት፣ ጥሩ ደጋፊ ነው የሆናችሁት። አማራ ክልል ማየት ይቻላል። የአማራ ክልል ህዝብ አሁን የመንግስትን ክላሽ ፈርቶ ነው የሚወጣው። ለራሱ ነፃነት የማይታገል ህዝብ ለምን ታታግሉታላችሁ? እናንተ ስለ ተቃዋሚ እንዲያድርግ ስላለው ነው ህዝብ የሚሆነው። እኔ አንዳንድ ጊዜ ንግግር እንኳን ይጠፋብኛል ፖለቲካው ሲወርድብኝ ማለት ነው። ምክንያቱም ጌም መጫወት የምችለው ከሚገጥመኝ አቅም ጋር ነው እንጂ ስድብ ፖለቲካ አይደለም። በስድብ መንግስት ተቀይሮ አቅም ይሄ የተቃዋሚዎች ባህል ስለሆነ ይሄ ቤቱንም የማይመጥን ፖለቲካ መሆኑ በጣም አሳዝኖኛል። ነገር ግን እኛ
አሁን ያለው ተጨባጭ ሁኔታ ኢትዮጵያ ውስጥ ያለ ተጨባጭ ሁኔታ ፖለቲካ ፓርቲዎች የሉም። ብቻውን ነው የተወዳደረው። 60 ፖለቲካ ፓርቲ ታዲያ ንቃችሁት ነው። ኦኔግ አለ እኮ ኦኔግ ዋኖፊ የምትደግፈው ኦኔግ ምርጫው ካሌለ ለምን ይሳተፋል? የምርጫ ቦርዱን ገንዘብ ለመብላት ነው? እስኪ እሷ የምትደግፈው ኦኔግ ከጥንት ስትከተለው የነበረው ኦኔግ በኦሮሚያ ክልልና በአዲስ አበባ እንደ አገር አቀፍ ነው የተወዳደረው። እሱም የመንግስት ተላላኪ ነው። ለኤርትራ የሚላላኩ አንድ ቀበሌ የምታክል መንግስት የሚመራ የእሷን የሚያክል 20 አገር የሚያክል ህዝብ ወጥቶ በአይን እያዩት በመንግስት ፍርሃት ነው የወጣው ይላሉ። መንግስትን የሚፈራ በምርጫ ላይ የለም። ዛሬ እንደዚህ መንግስት መብትን መጠየቅ የተለማመዱበት ህዝብ የለም። ዲሞክራሲ አሜሪካንን ቅድም ሲያወዳድሩ ነበር። አሜሪካ ለኤርትራ ትፈራለች። ለኤርትራ ፈርታ እንትን ትላለች። አሁን ኢትዮጵያ ውስጥ ያለ ተጨባጭ ሁኔታ ከማፈር፣ ከንዴት፣ ከብስጭት ለካ ህዝብ እኛ ሙቱ እንጂ ከቤት አንውጣ ስንላቸው እኛ ከንቱ ትግል ነው እንዴ ለካ እየታገል ነው የሚለው ብስጭትና ንዴት ይነበብባቸዋል። ንዴታችሁንም ብትደብቁት ማን ነው ይህ ተናግሯል። አይ በቃ ህዝብ ወጥቷል፣ የተወሰነ ላይ ቦታ ወጥቷል፣ መንግስት የፕሮፓጋንዳ ሰርቷል፣ ተቃዋሚ የሚባለው ካሽፏል የሚለው እሱ ሊያስማማር ይችላል። ከዚህ በኋላ በመሳሪያ አፈሙዝ ወደ ቤተ መንግስት የሚመጣ የለም። በሚቀጥለውም ምርጫና ምርጫ ብቻ ነው የኢትዮጵያ ህዝብ የሚያደርገውና ፖለቲካችሁ ቤቱን የሚመጥን ፖለቲካ ብታራምዱ ደግሞ እኛም የምንገጥመው ሰው ጋር ክብር ይኖረናል። ጨርቅ ኳስ የምትጫወቱ ከብሔራዊ ቡድን ጋር አትጋጠሙ ለማለት ነው። ታንክ ዩ ቴዲ። እሺ መስፍን ፈይሳ ወደ ኤኬ እንሄዳለን። ኤኬያችን መልካም ቴዲ፣ በጣም አመሰግናለሁ። በነገራችን ላይ በቀላሉ አይታይም ያንተ ሚና ቴዲ። እኔ እውነቴን ነው የምልህ ለኢትዮጵያ ህዝቦች፣ ብሔር ብሔረሰቦች ፈጣሪ ነው መሰለኝ ያንተ ጆርናሊዝምን አጥንተህ እንትን ብለህ የሀሳብ ልዩነትን ማስተናገድ በጣም አስቸጋሪ የሆነበት ጊዜ ላይ እንደዚህ ቫይራል የሆነን አካውንት ፈጥረ በራሲ ጥረት እንደዚህ ሁኔታዎችን በማመቻቸት አድናቂክ ነኝ። ከዚህ በፊትም እንዳልኩክ ህዝብ በፊት አይ ቲንክ ክሬዲቱ ይገባል። ወደ ፖይንቴ ሲመለስ ኩራት ነው ማለቴ ነው ቴዲ። የምትፈልገው ተሳካም አልተሳካም ጀስት ህሊናክ በራሲ እንድትኮራ ያደርግካል እና እኛም ደግሞ እናከብራለን። አንቴኔን ሳቅ አረኩት ሳቄ አንቴኔ አልተዋጠለት ይመስለን የምናገረው። ወደ ነጥቤ ልምጣና የብልጽግና መንግስት አሁን ምርጫ ነው አጀንዳችንና ሳይፈልግ ሳያምንበት ኦኬ እያከናወነ ካለው አንዱ ነገር ይሄ ምርጫ ነው። ባረግ ደስታውን አይችል ነበረ የብልጽግና መንግስት፣ አብይ መራሹ ብልጽግና መንግስት እንግዲህ በኮት እያዘልኝ ይሄን ለምንድን ነው ብዬ የሚለው አሁን አንተ ቅድም ስል እየሳኩ ነበር። በጣም ነው እንዳውም እየሳኩት ይህን ምርጫ ለማደናቀፍ ብሎ የተናገረው ነገር ማለት ነው። ምኑ ነው የሚደናቀፈው? ወንድማችን ምን ነው? ኧረ ተው እንጂ ህዝባችን እኮ ሁሉም ነገር ያውቃል። ኦኬ ከህዝቦች አይን የተደበቀ ነገር አንድም ነገር የለም። ዝም ያለውም የምንናገረውም ሁላችንም እንተዋወቃለን፣ እናውቀዋለን ያለውን ነገር ሁሉ። አሁን ምርጫ ነው አይደል? የምርጫ ውጤት አይታወቅም በምርጫ አካሄድ በመሰረቱ ማለት ነው። ኦኬ በመሪ ከሆነ ምርጫ ቃሉ ነው አቢዩዝድ እየተደረገ ያለው አሁን ላይ። ምርጫ ያስፈልጋል ፖለቲካ ውስጥ። አዎ ለመንግስትነት ስልጣን የሚደረሰው በምርጫ ነው።
ምን አይነት ምርጫ? ዲሞክራሲያዊ፣ ህገ መንግስታዊ፣ ህዝባዊ የሆነ ምርጫ የምታደርግ አገር ከሆነች ኢትዮጵያ ላይ ያኖሮን ያውቃል ወይ? ጭራሽ ኖሮን አያውቅም። ይህም ቀልድ ነው እንጂ ምንም ለውጥ የሚያመጣ ሰላምን የሚያመጣ ፊትን የሚያሰፍን አይነቱ ምርጫ ሆኖ ፊታዊ ህገ መንግስታዊ ህዝባዊ መንግስትን ላመጣልን እየተካሄደ አይነቱ ምርጫ አይደለም። ብልጽግና አለ። ኮንትሮልድ ኦፖዚሽን ፓርቲስ የሚባሉት በብልጽግና የሚተዳደሩት ኦነግ አሁን መስፍን ያለውን በነገራችን ላይ መስፍን ያለውን ኦነግ ምርጫ ላይ የሚሳተፈውን አይደለም እኔ ሳቅ ዋኖፍ የምትደግፈው የኦሮሞ ነጻነት ጦር በጃልመሮ ድሪባ የሚመራውን ነው። የምን ግራ ማጋባት ነው? ምርጫ ላይ እየተሳተፉ ያሉት በሰላማዊ መልክ ብሎ ብሎ እዛ በምርጫ ቦርድ ተመዝግቦ ያሉት በጃልዳውድ ኢብሳ የሚመራ ኦነግ ነው። በሰላማዊ ሰልፍ መልክ ምርጫ አድርገው የሚመጣ ለውጥ የለም። የነሱ ዕጣ ፈንታ እኮ በይፋ ግልጽ የሆነ ነገር ነው። ብልጽግና እጅ ላይ ነው ያለ። ብልጽግና ከፈለገ ያስራቸዋል፣ ካልፈለገም ደግሞ ይገላቸዋል። ያን ጃልበረቴ ኡርጌሳ እኮ የነሱ አንዱ መሪ ነበር የተገደለው በብልጽግና አመራር፣ በብልጽግና ጊዜ በዚህ መንግስት ማለት ነው። እኛ አሁን የእናንተ ምርጫ የምትሉትን ውጤቱን ልንገራችሁ። ውጤቱ አሸናፊ ብልጽግና ነው። ከራሴ ጋር ተወዳድሬ ሌላ እንዲያሸንፈኝ እንደዚህ አይነት ነገር ዓለምም ላይ ኖሮ አያውቅም። ስለዚህ ብልጽግና ከራሱ ጋር ተወዳድሮ ማንንም አሸነፍኩ ምናምን ሊል አይችልም። ብልጽግና ነው አሸናፊ። አንተ ወንድማችን አወጅኩልኝ፣ መስፍንም ስማኝ፣ ሌሎችም ስሙን፣ እነ አብይም እነ ሽመልስ አብዲሳን አጠቃላይ ብልጽግናዎች አሸናፊ እናንተ ናችሁ በዚህ ምርጫ። ደስ ይበላል። ለምርጫ መወራቱ እስቲ ይሁን በነፊት ኦፍ ዳውት ልስጥና ህገ መንግስቱ ያስገድላ ምናምን ነገር ጭራሹን ከተተወ ወደ ሌላ አቅጣጫ እሱም ስለሚመራ ምርጫ መወራቱ እሺ ይሁን። በዚህ ምርጫ ብልጽግና አሸነፈ። መንግስት ጠቅላይ ሚኒስትር አብይ ሆነው ይቀጥላል። አሁን በዚህ የሚባከን ሪሶርስ አለ። አገሪቷ ጦርነት ውስጥ ነው ያለችው ከተቃዋሚዎች ጋር። ምን ለውጥ ሊያመጣ ይችላል ይሄ ምርጫ? የሚመጣው መንግስት ያጣነውን ሰላም ያለ አገሪቷ ውስጥ ጫፍ እስከ ጫፍ ያለውን ጦርነት ሊቀይር ይችላል እና ጋሪውን ከፈረስ ማስቀደም አይነት ቀልድ ነው የተያዘው ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ኤኬ ኦሪዮን። እሺ ኦሪዮን የኔ ተራ ነው አይደል? ቲጂ ኦሪዮን ወይ እንትን ይሰማል? ኦሪዮን ይሰማል? ያ እኔ ቅድም ትንሽ ፖስት አይቼ ነበርና ከሱ ሰዓት የነበረውን እኮ ድምፅ ይጣለው እንትን ፖሊስ እና እንትን ፌዴራል ፖሊስ ወታደር ይሰጣል ነው። ይሄኛው እንትን እኔ አሮኖ ቴዲ እንትን እሺ፣ ይሄኛው ፖስት ላሳያ አንዴ ወይ ደግሞ ከቻለ ቆይ አንዴ ላሳይ። ኮስቲ 3 ሰዓት በምን ሌላ ክልል ለብሰው እዛ ላይ ለገዢው ፓርቲ ማለት ኤፍቢሲ ፋና ብሮድካስት ማለት ፌዴራል ፖሊስ ድምፅ ሰጥቶ አሁን 3 ሰዓት እኮ 3 ሰዓት እንትን ቼክ አድርገው ኖ ድምፅ መስጠት ይችላሉ ወይ ካልከኝ የሀገር ዜጎች ናቸው። ነገር ግን አሁን ኢሰመኮ ያወጣው ቅድም ስነግራቸው የነበረው ለገዢው ፓርቲ ፌቨር በሚያደርግ መንገድ እዛ አካባቢ ላይ አሁን ህግና ስርዓት እንዲያስከብሩ ነው የሚሰየሙት። ከዛ ጎን ለጎን ለገዢው ፓርቲ ፌቨር በሚያደርግ ሁኔታ ላይ ግን አክት ማድረግ አይችሉም። ድምፅ ግን መስጠት ይችላሉ። መከላከያ የሀገር ዜጎች ናቸው፣ መምረጥ ይችላሉ። ኦኬ ከዛ አንጻር ማለት ሄዲ እንትን ልክ እንትን ኢታማዦር ሹሙን እንደዚህም እንደሚያስረዳም ማን ነው መከላከያው ከሀገር እንትን ከመንግስት ወገን ገለልተኛ ነው የሚለው እንዴት ነው ቴዲሻይ? ኖ ኢሰመኮ ቅድም የተናገርኩት ይኸውልህ፣ ኢሰመኮ ያወጣባቸው የሀገር የፖሊሶች ዩኒፎርም ለብሰው
የብልጽግና ሙዚቃ ላይ መደነስ አይችሉም። መደነስና እዛ ጋር ለገዢው ፓርቲ በሚያደላ መንገድ አክት ማድረግ አይችሉም። ሰው መምረጥ ይችላሉ። ዋይ ኖት ዓለምን ድረስ አደረና ይችላል። በነገር ላይ ሰራዊቱ አባላትም ድምጽ መስጠት ይችላሉ። ባሉበት ስደተኛ ካምፕ ውስጥ ያሉ ይችላሉ። ፖሊስ ቦታ ነው። እንደውም እነሱ በልዩ ስራ ላይ ስለሆኑ ባሉበት በአካባቢያቸው ብቻ ሳይሆን ባሉበት ቦታ ሆነው ድምጽ ይሰጣሉ ይላል። ድምጻቸው ለሚፈልጉት ፓርቲ ይሰጣሉ፣ ይቆጠርላቸው። ስደተኛ ካምፕ ውስጥ ያሉ ይችላሉ። መጠለያ ካምፕ ውስጥ ያሉ እሺ። እኔ ምን ልትል እኔ እናንተ ማለት አንተ ተውና እንትን ለምን ነው እንትን እኛ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ የተማርኩ ለምን ነው ድምጽ መስጠት የተከለከል ነው? ተማሪ ያ ድምጽ መስጠት ነው ተብሎ ኦፍ ኮርስ ያ አረ ይችላል ተው ነው ዩኒቨርሲቲ ተማሪ እኮ አይስተም። እስኪ ትዝ ካለ ማን ነው አይስተም? ሲቲዝን ተማሪ መስጠት አይችልም። ያ እኔ አላውቅም። እኔ ተማሪ እንደሚሰጥ ነው ማቆም ለምን እንደማይችለው 6 ወር በአንድ ቦታ በአንድ አካባቢ ስትኖር 6 ወር መቆየት አለበት። ድምጽ ለመስጠት 6 ወር በላይ መኖር አለበት። ለመመረጥ 1 ዓመት መኖር አለበት እዛ አካባቢ። ለምሳሌ ማለት ነው እኔ አንተ ባልከው እንትን መግለጽና ፍሬሽ ተማሪ ድምጽ መስጠት ያስደማራል። ቴዲ ፍሬሽ ተማሪ እርግጠኛ መሆን አለብኝ። እኔ አስታውሳለሁ ዩኒቨርሲቲ እያለን መርጠናል። እኔ መርጫለሁ፣ እጄ ላይ ዩኒቨርሲቲ መርጫለሁ። እሱ እኮ 6 ወር አይደል? 6 ወር ማለት ፍሬሽ ተማሪ 6 ወር አይቆይም አይደል? 5 ወር ምናምን አይደል? እስቲ ቆይ የኢትዮጵያ ብሔራዊ ምርጫ ቦርድ ዌብሳይት ላይ ነኝ ያለሁት። መምረጥና ኦኬ የምርጫ ህጎች ይላል። እስቲ ቆይ ምን አይተህ ነው አንተ? ፍሬሽ ተማሪ ይሰጣል ድምጽ። ምርጫን የፖለቲካ ፓርቲዎች ምዝገባና ተያያዥ ስነ ምግባር የሚገዛ አንተነ ምን ያልከው ቅድም ያልከውን አስታውሰኝ እስኪ። አንተነ እኔ ትምህርት ቤት እያለሁ መምረጤን አውቃለሁ። መርጫለሁ። ምርጫ ይቻላል። ተማሪ አትመርጡም እንደ ዩኒቨርሲቲ ያላችሁ? አይ ቲንክ የትውልድ ቦታቸው በመሪ ያለውን በህገ መንግስቱ ኮንቴክስት እንደ ሀሳቡ ላይ ለማውራት የዚህ ምርጫ ምናምን በተመለከተ ሳይሆን ወደ ነው የታዘብከው? ምንድን ምን ታዝበህ ነው? ስቴትመንትን ስራ ወደ የትውልድ ቦታቸው ተመልሶ መምረጥ የሚችሉ መሰለኝ ኖርማሊ። ይህን ነገር አስታውሳለሁ፣ ግን ማለት እኛ አልመረጥንም። ዩኒቨርሲቲ ተማሪዎች አልመረጣችሁም? ለምንድን ነው የማይመርጡት? ይመርጣሉ እንጂ። አንተን ያለውን ሰምተው ባሉበት አሁን ለምሳሌ ከተለያዩ አካባቢዎች ከኦሮሞ ከአማራ አሁን አማራ ዩኒቨርሲቲ ውስጥ ከተለያዩ አካባቢ መጥተው እዛ ጋር ሲመርጡ እንዴት ነው? አሚን ላይክ የአማራ ክልል ምርጫ ነው ከባድ ነው። ይኸውልህ ቴዲ እንትን እኮ ነው ላይክ ዜጎች ናቸው። ምርጫ ሲባል እድሜያቸው የደረሰ ለመምረጥ ነው እንጂ በተማሪ መፍቱን ሊገደብ አይችልም። እኔ ከየት ሀሳቡን እንደዚህ አይነት ሀሳብ እንደመጣ ያው እንደሚታወቀው የኢትዮጵያ እንደፈለጉ ካልሆነ በስተቀር ማንኛውም ሰው እድሜያቸው የደረሰ ኢትዮጵያዊ የሆነ ቴዲ ቡርቃ አስገባኝ እያለ ነው። እኔ ላጠቃልል ነው ጋይስ። አንዴ ስቴትመንታችሁን አንዴ ስሩና እኔ እየጨረስኩኝ ነው። ወሬውን ምንድን ነው ለማለት የፈለኩት? ቴዲ ማለት ፈለኩት ማንኛውም ሰው በትውልድ አካባቢ የሚመርጠው አይደለ ቴዲ? በትውልድ አካባቢ ማለት እንኳን ተመራጩ ራሱ ማለት ነው ሄዶ እኮ የሚወርደው በትውልድ አካባቢ ነው። ስለዚህ ለምሳሌ በስራ አጋጣሚ በሄድክበት አካባቢ ላይ እዛ የመራጭነት መታወቂያ ታወጣለህ ነው
ዝም ብለህ ምርጫ ካርድ ነው የምትወስደው? 6 ወር እኮ አለ። 6 ወር የሚባል ነዋሪነት የሚባል አይደለ? ገባኝ። ለምሳሌ ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? ዩኒቨርሲቲ ውስጥ የለም። ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? የለም። እስኪ ዩኒቨርሲቲ ውስጥ ያላችሁ አለ ይላል። 2004 የነበራችሁን ተማሪዎች ነገሩኝ እስኪ። 2003 ሳይሆን አሁን ስላለው አሁን ህጎች ተቀያይሮ ይሁን አይሆን እንዴት ወደ 2003 ተወስደናል? ምንድን ነው ሐሳብህ? ምንድን ነው ዓላማህ? ምንድን ነው? ለምን ግልጽ አድርጋ አትናገርም? ሁለት ነገር እኮ ነው። አንዴ ቴዲ እያለ ያለው ዩኒቨርሲቲ ተማሪዎች ባሉበት መምረጥ አይችሉም ነው። እሱ ትክክል ነው። ወደየ ትውልድ ቦታቸው ሄዶ ምንድነው ማስታወቂያ ካላቸውና እድሜያቸው የደረሰ ኦልሬዲ ናቸው አይደለ? መምረጥ ይችላሉ። ወደየ ትውልድ ቦታቸው ተመልሰው። ለምን ህገ መንግስቱን አላወጣልም? አንዴ ይቀጠብቁኝ። አንዴ ሎኬሽን ነው ወሳኝ። በቃ ኬስ ክሎዝ። እኔ ራሱ ምን አፈዘኝ እዚህ። ቆይ አንቀጽ 38 ቴዲ አለቀ። አንድ ጊዜ አንድ ጊዜ ህገ መንግስቱ እያለ ምን አከራከርን? አንቀጽ 38ን አውጦ የመምረጥና የመመረጥ መብት ይላል። ቁጥር 1 ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። ማንኛውም ኢትዮጵያዊ ዜጋ በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ፣ እድሜው 18 ዓመት ሲሞላው በህግ መሰረት የመምረጥ፣ በማናቸው መንግስታዊ ደረጃ በየጊዜው የሚካሄድ ምርጫ የመምረጥና የመመረጥ ምርጫው ሁሉ አቀፍ በሁሉም እኩልነት ላይ የተመሰረተና በሚስጥር ድምፅ አሰጣጥ መራጩ ፈቃዱን በነፃነት የሚገልጽበት ዋስትና የሚሰጥ መሆን አለበት ይላል። ስለዚህ ማንኛውም ኢትዮጵያዊ ዜጋ መመረጥም ይችላል። እድሜው ከ18 ዓመት በላይ ከሆነ ህገ መንግስቱ በአንቀጽ 38 ላይ አስቀምጧል። ዜጋ መሆን ነው ቁልፉ እንጂ መብት ነው። ማንኛውም ኢትዮጵያዊ ዜጋ አንቀጽ 38 እሺ፣ ምንድነው መሰለህ አዋጁ ላይ ትንሽ ለወጥ ያለው ነገር አንዳንድ ሰው እንደ መመዘኛ ማለት ነው ዝም ብሎ የሄደበት ቦታ ሳይሆን የሚመርጠው በሚኖርበት እንዲመርጥ ለማድረግ እንዲቻል 6 ወር ቢያንስ ቢኖር ለመመረጥ ደግሞ 1 ዓመት እዛ አካባቢ ላይ ቢኖር የሚል እንደ መመዘኛ የተቀመጠ ነገር አለ እና እሱን ብናቅ እሱ ከክፋት የምትወስደው ነገር አለ። እሱ ለሚያውቅ ነው እንጂ ለእንትን ምናምን አይደለም። ያ እሱ ነው። እና አሁን የኔ ተራ ነው ላውራ። ፖሊስም ማንኛውም ኢትዮጵያ ከተባለ ፖሊስ ኦኬ፣ እንደዛ አውራ። ግን እኔ አልጨረስኩም። ስለዚህ ማናት? ስለዚህ አንተ ባልከው አንሳብ ማን ነው? የኢትዮጵያ ዜጎች ተማሪዎች ማን ነው? ምን አለስ ንገረኝ። ግን እኛ ማምጣት እንችል ነበር ጋይስ። አንዴ ከቤቴ ቁጭ አታስቱሉ። አሁን ፖለቲካ መሰሩ ከሆነ ጀስት ስቶፕ ክሮስ ቶኪንግ። ስቴትመንት ካለ በ5 ደቂቃ ሀሳብን ስጥና ወደ ሌሎች ቦታ ነው ቴዲ። እሺ፣ የጎንዮሽ ጥያቄውን እናቁም። እሺ፣ እኔ አንድ ደቂቃ ብቻ አስተኝ። እሺ፣ እንደ ኢትዮጵያ እንደ ዜጋ ተማሪ ነው እኛ አልመረጥንም። ስለ ተማሪዎች ምንም አይልም። ቅድም ወንድሜ እንዳለው 6 ይላል። 6 ደግሞ ፍሬሽ ተማሪ እንደዛ ነው። እኔ በዛ አጋጣሚ አልመረጥኩም። ይሄን እንድታየዋለህ። ይሄ ደግሞ ወንድሜም እንትን ነግሯል አይደለ? 6 ወር የሆነ ቦታ መኖር አለበት አንድ ሰው ለመምረጥ ማለት ነው። ቴንክ ዩ። እሱ እኮ ያንተ ችግር ነው። ታዲያ ምን ችግር አለው? አንድ ጊዜ አንድ 2 3 እዚህ ያላችሁ 1 2 3 2 1 ይሰማችኋል? 1 2 3 ኦኬ። ሁላችሁም አንቀጽ 38ን አንብቡት። የኢትዮጵያ ሕገ መንግስት እዛ ላይ ጉዳይ ያላችሁ። እሺ ክብራትና ክብራን፣ ነገና ከነገ ወዲያ በተመሳሳይ ፕሮግራሞች እስክንገናኝ ድረስ እግዚአብሔር ያክብርልኝ። ላሰናብታችሁ። ስለ ጨዋነታችሁ እግዚአብሔር ያክብር። በቃ ሁላችሁም አወራችሁ። ያላወራ ሰው የለም። እኔ አላወራሁም። እናመሰግናለን።
ገለቶማ በቃ ጨርሻለሁ። ለሁላችሁም አንተ ነገ እንገናኛለን። ሁላችሁም ምርጫ ቴንክ ዩ ነገ እንገናኛለን። በቃ እሺ ኦሪዮናችን ቴንክ ዩ